ማን ነው አፉን የሳመው? ጌታችን ኢየሱስ ክርስቶስ አፉን ሲስመው በምኑ ነው የሳመው? ልጅ አፉን ሳመው ከሆነ አፉን መሰባለ አፉ ነው አምን ይላል። አዎ አፉን ከሳመው በአፉ ነው የሚስመው ማለት ነው። ነው ግራ አለሳ አይ አላለኝም እንዲሉት ነው እንጂ እርሱ ኧረ ይዞ ችግር የለም ይገባኛል። አፍ ለአፍ ማለት ነው። ተንኮለኛ አታስብ አንተ ደግ ደጉን አሰበሽ ቀጠር ላይ ማለት ነው። ያም ይሄ ሰውዬም ተመዝኖ ሚዛኑ በድንግል ማርያም አማላጅነት ወደ ገነት የገባው ሰውዬ ብዙ ኃጢአትን ሰርቶ ነው። መጨረሻ ላይ ጥንጥዬ ውሃ ስላጠጣ ነው። መጽሐፍ ቅዱስን የጻፈው ማን ነው? ምን አንተ አይዞ አረሚ ደንቆሮ ነው አንተ። መጽሐፍ ቅዱስን የጻፈው ማን ነው? አይዞ ወዳጄ መጽሐፍ ቅዱስ እጃችን ላይ ገብቷል። ስለማን እንደጻፈው አለጻፈው አለን ጉዳያችን። አሁን ይሄ ትምህርት ይሄ ያን ነብይ ነች ብላ ነው የምትጠራት የጌታችን እናት ማርያም። ወይ ጉድ! የጌታችን እናት አልካት አይደለ? እናት ናት፣ የጌታ እናት ናት። እናት ናቱ ደግሞ ነብይም ናት። ነብይ ማለት ነው እርሷ አገልጋይ ሆነው ህዝብ ያሳስታሉ እንዴ? ማርያም ነብይ ነች ብለ ቤተክርስቲያን ታስተምራለች? ጠይቅ እስኪ ካላወቅህ ጠይቅ። ማርያም ከነቢያት ትመደባለች አትመደብም ብለህ ጠይቅና እሺ ነቢያት ተርታ ትመደባለች። ማርያም ደግሞ ምን ይላል መሰለ? ሰው ክርስቶስን ክዶ አንድ ሰው ክርስቶስን ክዶ ከዛ በኋላ መላእክትን ክዶ ክርስትናን ክዶ ከዛ ጥምቀትን ክዶ እንደሚድን ይናገራል። ትቀበላለህ ወይስ አትቀበልም? ቆይ በነገራችን ላይ ምን መሰለህ ጥምቀትን የካደ የለም አይደለም። አጭር መልስ አይደለም። ኦኬ ቆይ እቀበለዋለሁ። ስለዚህ ኃጢአተኛና በዳይ ሰው ኢየሱስ ክርስቶስ እንኳን ተክዶ የዘላለም ሕይወት ያገኛል የሚል የመጽሐፍ ቅዱስ ማስረጃ አስተኝ ይኸውልህ ማስረጃ ነገረ ማርያም ትቀበላለህ? ማስረጃን የጠየቁ ቀጥል ቀበለዋለሁ ብላ ለዚህ ተረት መጽሐፍ ቅዱሳዊ ማስረጃ አስተን እየጠበቅኩ ነው ያለው። ተረት ይኸውልህ ተረት ያንተ ብቻ ነው። መጽሐፍ ቅዱሳዊ ብቻ የሚላል። ቆይ ስማኝ፣ ኢየሱስ ተክዶ የዘላለም ቆይ መጽሐፍ ቅዱሳዊ ማስረጃ ቆይ እኮ ልሰጥህ እኮ ነው። ስማኝ አንዴ ስማኝ። መጽሐፍ ቅዱስ ብቻ የሚላል መጽሐፍ ቅዱስ ብቻ የሚል ካለ አዎ፣ መጽሐፍ ቅዱስ ውስጥ ይሄ ትምህርት የለም። መጽሐፍ ቅዱስን የጻፈው ማን ነው? ቆይ ስማኝ፣ መጽሐፍ ቅዱስን የጻፈው ማን ነው? አስረዳኛ። ቆይ ጥያቄ እንደምጠይቅህ ነው። መጽሐፍ ቅዱስን የጻፈው ማን ነው? ምን አንተ አይዞ አረሚ ደንቆሮ ነው አንተ። መጽሐፍ ቅዱስን የጻፈው ማን ነው? አይዞ ወዳጄ መጽሐፍ ቅዱስ እጃችን ላይ ገብቷል። ስለማን እንደጻፈው አለጻፈው አለን ጉዳያችን። አሁን ይሄ ትምህርት ይሄ ቆይ ስማኝ፣ አንድ ልጠይቅህ እኮ ነው። መጽሐፍ ቅዱስን የጻፈው ማን ነው? አስረዳኝ። ቅዱስ ውስጥ አለ ወይ? ከዚህ በኋላ ጾሙን አፈረሰ። መጽሐፍ ቅዱስን የጻፈው ማን ነው? መጽሐፍ ቅዱስን የጻፈው ማን ነው? ለምን አትነግረኝ? አለ ወይ? መጽሐፍ ቅዱስ ማን ነው የጻፈው? አስረዳኝ። አሁን እሱ ጥያቄያችን ተጠይቀሃል፣ መልስ የለኝም። ቆይ አይደለም መጽሐፍ ቅዱስ የጻፈው አሳይሃለሁ። ቆይ ለምሳሌ ቆይ ስማኝ፣ የማቴዎስ ወንጌል መጽሐፍ ቅዱሳዊ ማስረጃ አለ ወይ? ተረቱን ሳይሆን ቆይ መጽሐፍ ቅዱስን የጻፈው ማን ነው? አስረዳኝ። መጀመሪያ የማቴዎስ ወንጌል ላይ የጻፈው ማን ነው? ማቴዎስ ነው? ቆይ ማቴዎስ ነው የጻፈው ወይ ነው የምልህ። አስረዳኝ ብራዘር። አይዞ ሳይሆን አንተ አይዞ አትለኝም። ወድቄያለሁ እንደ አይዞ የምትለኝ? አዎ በጣም ተንከባልሃል ወዳጄ። ይኸውልህ ስማኝ፣ በተረት ሰጥመሃል ወዳጄ፣ በተረት ሰጥመሃል እና እየጠበኩ ነው ያለሁት ወዳጄ፣ መልስ እየጠበኩ ነው። የወደቅም አንተ ለዚህ ተረት በጨለማ ውስጥ የምትኖራ ቆይ ስማኝ አንዴ፣ ስማኝ አንዴ ላወራ። ቆይ እስኪ አንዴ ይኸው ምን መሰለህ፣ አንዳንድ ጊዜ ያላችሁ ሰዎች ቆይ አንዴ ስማኝና አንድ ደቂቃ አምንበታለሁ አንድ ደቂቃ ስጠኝ። መጽሐፍ ቅዱሳዊ ማስረጃ አለ ወይ እኮ ልሰጥህ እኮ ነው። አንዴ ስጠኝና አንድ ደቂቃ ላወራ ነው። አንዳንድ ጊዜ ምን መሰለህ በልና ከዛ አለኝ ጥቀሰው አለኝ። ቆይ ልሰጥህ ነው። ጥቀሰው አሁን ልንሰማ ነው። ልሰጥህ ነው። አንዴ አዳምጥ። አንዳንድ ጊዜ ምን መሰለህ ሰዎች በጨለማ ውስጥ እያሉ ግን በብርሃን ውስጥ ያሉ ይመስላቸው ከሆነ በጣም ትልቅ ችግር ይላል። ወደ ማስረጃው የጠበቅነው በጣም የትልቅ ችግር እንደሆነ ታውቃለህ። እባክህን ወዳጅ በጉጉት እየጠበቅን ያለን ወረድክ ይሻላል። አይ ልታመልጥበት የምትችለው the only option
ራስን ማስወረድ ነው። ለምን? ተረት ስለሆነ ወዳጄ፣ የዘመናት ተረት ስለሆነ ማለት ነው። የትኛውንም የእግዚአብሔርን ቃል ጥቅስ ጠቅሰ ኢየሱስ ተክዶ የዘላለም ሕይወት በማርያም በኩል ይገኛል የሚል ትምህርት ልታመጣ ስለማትችል ልትችል የምትችለው ምንድን ነው? እሱ መሳደብ ነው ወዳጄ። ላታረግ የምትችለው ምንድን ነው? እሱ መራገም ነው። ወይ ትራገማለህ፣ ወይ ትሳደባለህ፣ ወይ ራስን ከገስት ላይ ታወርዳለህ። ዚስ ኢዝ ዘ ኦንሊ ኦፕሽን። ወይ ደግሞ ሁሉንም ታደርጋለህ። ኦል ኦፍ ዘ አባቭ ትመርጥና ትሳደባለህ፣ ትራገማለህ፣ ራስን ታወርዳለህ መጨረሻ ላይ። ከዚህ ውጭ ሌላ አማራጭ የለም ብራዘር። እና አይዞ ብራዘር። እና አትደንግጡ፣ ደግሞ አትደንግጡ ጋይስ፣ አትደንግጡ። እሺ ሌላ ኦርቶዶክሳዊ፣ ሌላ ታካሚ፣ ቀጣይ መሺ ዳግሻይ እንኳን ደህና መጣ። ቅዱሴ ሰላም በሉን። ፎርማሊ ወንድምነት ፓስተር ሰላም በሉንና እንቀጥላለን። በመደናገጥ ጎርፍ የተጎዱ ወገኖቻችንን ዞር ዞር ብዬ ጠይቄ ነው የመጣሁት። እንዴት ናችሁ? ሰላም ብያለሁ። ብሩክዬ፣ ዳንጌ፣ ቢኒዬ፣ ኤርሚ፣ ሌላማን ፓስተር ናትዬ፣ እንዴነ ቅዱሴ፣ ታች ያላችሁ ሁሉ ሰላም ብያለሁ። ተባረኩ። እሺ ዳግሻዬ ተባረክ። ሰላም፣ እንዴት ናችሁ? ቅዱሳን ጻድቃን ክርስቲያኖች እንዴት ናችሁ? ጸጋ ይበዛላችሁ። ኦርቶዶክሶች ደግሞ ሰላም ይብዛላችሁ። እንወዳችኋለን። ጸጋ ይብዛላችሁ። እስቲ ገባ በሉ። እሺ በቃ ሲመቻችሁ ሰላም በሉ። ምናልባት ካልቻላችሁ እሺ እሰማለሁ። ዳኒ ያለው እሺ ቢንሻ እንኳን ደህና መጣ። እንኳን ደህና ቆያችሁኝ ወገኖች። የጌታ ሰላምና ጸጋ ይብዛላችሁ፣ የበዛላችሁም እንደዚሁ። በጣም የሚገርምና አስቂኝ የሆኑ ዲስከሽኖች እየሰማችሁ ነበር። ዝም ብዬ እንቀጥል። ሌላ ተረኛ ይግባና ደግሞ ያድርገን። ደስ ይላል በጣም ግን በጣም የደነገጠን ያልደነገጠ መለየት እኮ ትንሽ ኤክስፒሪየንስ ይጠይቃል። እሺ ብርሃነ መስቀል እንዴት ነው ወዳጅ? እግዚአብሔር ይመስገን፣ ክብሩ ይስፋ። እንዴት ናችሁ? እግዚአብሔር ይመስገን። ከየት ቤተ እምነት መጣ? ከኦርቶዶክስ ተዋህዶ። እሺ በጣም ጥሩ። እሺ ቅዱሴ ተቀበለው። ሰላም። ሶሪ ገስቴ ዝግ ነው ይላሉ እና ገስት ዝግ ነው እንዴ ጋይስ? ማለት ክፍት ነው አይደል? ክፍት ነው እንዴ? ብዙ ሰው ልከዋል። እሺ ብርሃነ መስቀል ሰላም፣ እንዴት ነህ? እግዚአብሔር ይመስገን። ደህና ናችሁ? ደህና ነኝ። ማርያም ናት ወይስ ኢየሱስ አዳኝ? ኢየሱስ ነው አዳኝ። ማርያም ስለ ማዳን ሲባል ምን አይነት ማዳን? ዴፊኒሽን ሳይሆን ገስቱ ዝግ ነው ዳንኤል። ለእኛ እዚህ ጋር 11 ሰው ገስት ላይ ያለ ሰው ይታያል፣ ግን በሌላ ቼክ ሳደርገው ዝግ ነው። ኦኬ ኮመንት ላይ ሲበዛ ዘግተህ ክፈተው ወይንም አስወርደንና እንዳለ አስገባን መልሰህ። እሺ ማርያም ወይስ ኢየሱስ አዳኝ? ማርያም ወይስ ኢየሱስ አዳኝ? አዳኝ እግዚአብሔር ነው። ኦኬ ማርያም አዳኝ አይደለችም ወዳጄ? ማርያም አዳኝ አይደለችም ወዳጄ? ከምንም ነገር ማርያም የዘላለም ሕይወት አትሰጥም ማርያም? አይ እንደሱ የሚል አስተምሮ የለንም። አታድንም። ኦኬ ለምሳሌ ሰው አይ የዘላለም ሕይወትን ማደል የሚችል አንድ ባለቤቱ እግዚአብሔር ብቻ ነው። ኦኬ ማሰጠትስ ትችላለች? ማሰጠት የዘላለም ሕይወት መደበኛው ክርስቶስ ነው። ይህ መደበኛ አይደለችም ማለት ነው።
ማርያም በማሰጠት እሱ መደበኛ ከሆነ በኢ መደበኛ ሁኔታ መዳንን ማሰጠት ትችላለች። ምጅምር አዳኝ ማለት በእንዴት ነው የምትረዳው አንተ? ቅድም እኮ አንድ ለምሳሌ አሁን ምን አለ መሰለህ የዘላለም ህይወት አልኩ ማለት አዳኝ ድነት የሚገኘው አንድ በክርስቶስ በእግዚአብሔር ብቻ ነው። ምክንያቱም የመንግስቱ ባለቤት ራሱ ነው። ኦኬ አሜን። እሰይ። ስለዚህ የሚያዝም እሱ ነው። ነገር ግን ለምሳሌ አሁን ድነት ሲባል በብዙ መንገዶች ይገለጻል። እኛም በእኛ አስተምሮን አሁን አንተ በራሱ የጠየቀው የዘላለም ህይወትን ማርያም ታወርሳለች። ዘክርስቶስ እየተደማመጥን ማርያም መድኃኒት አይደለችም ማለት ነው። መድኃኒት ክርስቶስ ብቻ ነው። በጣም አሪፍ። እሺ ለምሳሌ ሰው ክርስቶስ ኢየሱስን ክዶ ማርያምን አምኖ የዘላለም ህይወት ያገኛል? ገነት ይገባል? እንደሱ አይደለም። እንደሱም ብለን አስተምረንም አናቅም። ኦኬ እርግጠኛ ነህ? እንደዛ አይሆንማ። ኖ እንደሱ የሚል አማኝም የለንም። እንደሱ ብለው የሚያስተምሩ መምህራንም የሉንም። እሱን አይደለም የጠየቅኩ፣ እሱን በኋላ አሳይሃለሁ። እኔ የምጠይቅህ ሰው ኢየሱስ ክርስቶስን ክዶ ማርያምን አምኖ ወደ ገነት ይገባል ወይም አይገባም ብለህ መልስልኝ። ናታኒ ነህ አይደል? አይገባም። ምን ይይታ ናታኒ ነህ አይደል? ናታኒ ነህ አይደል? ኧረ አይደል። ናታን ማን ነው? አይደለሁም። እሺ እርግጠኛ ነህ አይደለ? ሰው ማርያምን አምኖ ኢየሱስን ክዶ ገነት አይገባም አይደለ? እንዴት ይገባል? ኦኬ እሺ። በሌላ ሁኔታ ደግሞ ሰው ኢየሱስን አምኖ ማርያምን ክዶ አንተ መድኃኒቱን ሳጡት ዶክተሩ ስላየ ብቻ ከበሽታ ትድናለህ? ሆስፒታል ስለሄድክ ብቻ ትድናለህ አንተ? አይ ትክክል ነህ እኮ መልሱ ትክክል። እኔ እኮ አልተቃረንኩም። ለምሳሌ በቤተክርስቲያናችሁ መጽሐፍ ላይ ቤተክርስቲያናችን እንዲያታስተምርን ብልሃል። በቤተክርስቲያናችሁ መጽሐፍ ላይ አንድ ሰው አንድ ባለጠጋ ክርስቶስን ክዶ ጥምቀትን ክዶ ክርስትናን ክዶ መላእክትን ሁሉ ክዶ ሰው ይድናል ብለህ ታምናለህ? መቼ ማን ዳነ? አይ ጥያቄ ነው። ለምሳሌ ሰው ክርስቶስን ክዶ ጥምቀትን ክዶ መላእክትን ክዶ ሰው ይድናል ብለህ ታምናለህ? አይድንም። ውሸቱ ነው። በኦርቶዶክሳዊት ቤተክርስቲያን ይድናል። አነዘ ክርስቶስ እየዋሸ ነው። በኦርቶዶክሳዊት ቤተክርስቲያን ይድናል። ሰው እግዚአብሔርን ቢክድ ይድናል። አንተ ኦርቶዶክስ ነህ? ተናገር እውነቱን። አይድንም። ለምንድን ነው እንደሱ? አሁን ለምሳሌ አንዳንዴ እንደ ፈያታዊ ዘይማን አንዳንድ ነገሮች ቅጽበታዊ ነገሮች የሚደረጉ አሉ፣ ከኛ ቁጥጥር ውጭ ሆኑ። ኦኬ እንደዛ ነገሮች አሉ እንጂ ፈያታዊ ዘይማን የሚለውን ስም ከየት ነው ያገኘው? ፈያታዊ ዘይማን የሚለውን ከየት ነው ያገኘው? ቅዱሴ ስሙን ከየትም ያገኘው ሀሳቡን ለምሳሌ ጥሩ አንድ ነገር ልንገር። ፈያታዊ ዘይማን ያገኘሁበትን መንገድ ልንገር። አንተ የክርስቶስ ልደት የት ነው ያገኘሁ? መወለዱን መቼ እንደተወለደ ታከብራላችሁ አይደል? የት አገኘሁ? አላገኘሁም። ፈያታዊ ዘይማን ለምሳሌ ፈያታዊ ዘይማን ስጠቅስ አሁን ትንሣኤን ታከብራለህ። መቼ ነው የተነሳ ጌታ? አንዴ በዓል አይደለንም። የት አገኘሁ? እሑድ ቀን መነሳቱን ማን ነገረህ? አልፈናል። ፋሲካ በልተን ምናምን ጠጥተን አልፈናል። አሁን ማርያም ወይስ አይደል? ቆይ እንጂ ያን የታገኘው ስላልክ ነው። በቃ እንኳን አገኘ ጌታ ይባርክ። ስለዚህ ሰው በኦርቶዶክስ ቤተክርስቲያን ክርስቶስን ክዶ ጥምቀትን ክዶ መላእክትን ክዶ አይድንም ብልሃል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መጽሐፍ ውስጥ በታምረ ማርያም ውስጥ ደግሞ ሰው ክርስቶስን ክዶ ጥምቀትን ክዶ መላእክትን ክዶ በማርያም በማመን እንደሚድን ተአምረ ማርያም ያስቀምጣል። ትቀበላለህ? አትቀበልም? እንደ ኤርሚ እንዳልጽፍ ቅድም ምን ብለሃል? ሰው ክርስቶስን ክዶ ከዛ በኋላ ጥምቀትን ክዶ ከዛ በኋላ መላእክትን ክዶ በፍጹም አይድንም ብለሃል። የቤተ ክርስቲያን መጽሐፍ ደግሞ ዘወትር እሁድ የሚነበበው ተአምረ ማርያም ደግሞ ምን ይላል መሰለ?
ሰው ክርስቶስን ክዶ አንድ ሰው ክርስቶስን ክዶ ከዛ በኋላ መላእክትን ክዶ ክርስትናን ክዶ ከዛ ጥምቀትን ክዶ እንደሚድን ይናገራል። ትቀበላለህ ወይስ አትቀበልም? ቆይ በነገራችን ላይ ምን መሰለህ፣ ጥምቀትን የካደ የለም አይደለም። አጭር መልስ አይደለም። ኦኬ ቆይ እልሃለሁ። እኔም የምጠይቀውን ስማ። አንተ እንትን አይደል? አሁን ለምሳሌ ላብራራልህ። አንድ ሰው ለምሳሌ አንድ ጥያቄ ለምሳሌ ጥቅል ፓኬጅ ነው። ኦኬ አንድ ነገር ዝም ብለህ ትቀበላለህ ሳይሆን የምንቀበልበት ከምን አንጻር ነው፣ የማንቀበልበት ከምን አንጻር ነው ማብራራት አለብን። ችግር የለውም። ዘክርስቶስ እቀበላለሁ ወይም አልቀበልም ካልክ በኋላ እንድታብራራ ጊዜ ይሰጥሃል። ትቀበላለህ ወይስ አትቀበልም እንድታብራራ። ከዛ ዝም እላለሁ። ምኑን ሰው አሁንም ለአራተኛ ጊዜ ልጠይቅ። ሰው ክርስቶስን ክዶ ጥምቀትን ክዶ ክርስትናን ክዶ መላእክትን ክዶ በማርያም አምኖ ይገባል ስለ አይ በፍጹም አይገባም አልከኝ። ከዛ ደግሞ የቤተ ክርስቲያን መጽሐፍ ደግሞ ሰው ክርስቶስን ክዶ ጥምቀትን ክዶ ክርስትናን ክዶ ልንገር፣ ሳይጠመቅ የሚገባ የለም። ሳይጠመቅ በማንኛውም አማላጅ የሚገባ የለም። ልጨርስልህ ጥያቄን ስማ። ሰው ክርስቶስን ክዶ ጥምቀትን ክዶ ክርስትናን ክዶ ከዛ በኋላ ደግሞ መላእክትን ክዶ ገባ ይላል ተአምረ ማርያም። ይሄን መጽሐፍ ትቀበላለህ ወይስ አትቀበልም? እሱ የተፈጸመበትን ታርጌቱን አግኝተን እንቀበለዋለን። ነገር ግን ትክክል ካልሆነ ደግሞ አንቀበለውም። ኦኬ፣ ይሄንን ሰው አፈጻጸሙ ሂደቱ ነው ዋናው የሚጠይቀው። ማርያምን ክዶ ክርስቶስን ክዶ ይድናል። ማርያምን አምኖ ክርስቶስን ክዶ ይድናል ወይ ስለ ቅድም ምን አልከኝ? በፍጹም አይድንም አልከኝ። አሁን ደግሞ ምን እያልከኝ ነው? አሁን ያመነ የተጠመቀ ከሆነ የምግባር ሕጸጽ ያለበትን ደግሞ አሁን ለምሳሌ መለየት ያለብን ምንድን ነው? የምግባር ሕጸጽ አይልም። ክርስቶስን ክዶ ጥምቀትን ክዶ ክርስትናን ክዶ ነው የሚለው። ከዛ ማርያምን አምኖ ገባ ይላል። ትቀበላለህ አትቀበልም? ኦኬ፣ ይሄን እንደዚህ ሚል ካለ ትቀበላለህ ወይስ አትቀበልም? እንደዚህ ሚል ካለ ትቀበላለህ ወይስ አትቀበልም? ገብቶኛል። እሱን ታሪክ ካንተ በላይ ያውቀዋለሁ፣ ኑሬበታለሁ። ኦኬ፣ እኔ እኮ ታመጣ አይደለ ወዳጄ? ስምህን ስጠይቅህ ሰፈርህን አትንገረኝ። የጠየቅኩ ነገር ምንድን ነው? ይሄንን ታሪክ ትቀበላለህ ወይስ አትቀበልም ነው ያልኩህ። እቀበላለሁ ወይም አልቀበልም። እሱን ተቀብለነዋ ነው። እሱን ተቀብለዋል። እሱ የሰውየውን ታሪክ ተቀብለነዋ። ኦኬ፣ እሺ። ቅድም ምን አለመሰላችሁ? ክርስቶስን ክዶ ሰው ማርያምን አምኖ ይድናል ወይ ስለው በፍጹም አይድንም፣ ሰው ሳይጠመቅ በፍጹም አይድንም አለ። አሁን ደግሞ ቤተክርስቲያኒቷ መጽሐፍ ላይ ስመጣ ደግሞ እቀበላለሁ እያለ ነው። ስለዚህ በኦርቶዶክስ ቤተክርስቲያን ኢየሱስን አይደለም፣ አሁን ላይ አይደለም። መጀመሪያ አዳምጥ። ኦኬ፣ አይደለም። አንዳንዴ እየጠየቅኩ ነው። ቆይ መጀመሪያ አዳምጥ እንጂ የራስህን ብቻ አታዳምጥ። እሺ ላዳምጥ። አሁን አንተ ለምሳሌ ድነት ማርያም ታድናለች አታድን እንደሱ የሚል አስተምሮ ሲጀመር የለንም። አዳይናት የሚል የለንም። ቆይ ልንገርህ፣ አንደኛ የጠየቅኩህ ነው። እኔ እንደዚህ ጥፍንግ አድርጌ ነው የሚይዘው። ወደ ሌላ ሀሳብ እንዳትሄድ እሰበስብሃለሁ። አሁንም ልጠይቅህ አይደለም እንጂ ኧረ እንደው ሁሉ ወንድሜ እንደማመጥ መንፈሳዊ ነገር ነው የምናወራው። ትልልቅ ሰዎች ነን፣ ረጋ ብለን እናወራ። ቅድም ምን አልከኝ? ሰው ኢየሱስ ክርስቶስን አምኖ ማለት ኢየሱስ ክርስቶስን ክዶ ማርያምን አምኖ ይድናል ወይ ስለ አዎ አልከኝ፣ በሰው ሁሉ ፊት። ኦኬ፣ አዎ ካልከኝ በቤተ ክርስቲያን መጽሐፍ ላይ ግን ሰው ኢየሱስን ክዶ ጥምቀትን ክዶ ክርስትናን ክዶ መላእክትን ክዶ ይድናል አልኩ። ይሄን ትምህርት የቤተ ክርስቲያኒቷ መጽሐፍ ላይ ነው ያለው። በአጭር መልስ እንድትመልስልኝ ይጠይቃል። አሁን ስድስተኛ ጊዜ ጠየቅኩ። ስማኝ፣ ስድስተኛ ጊዜ የጠየቅኩ ነው። ትቀበላለህ ወይስ አትቀበልም? ይህን ትምህርት አሁን አንተ ዝም ብለህ ብቻ መጣ እንጂ ትቀበላለህ ወይስ አትቀበልም? ወዳጄ ዝም ብሎ አሁን ላይ አንቀበልም። ኦኬ፣ አንቀበልም። ግን ደግሞ እንደሱ የገባው ሰውዬ ታሪክ አንተ ስታነብ የሰውየው ታሪክ ምንድን ነበረ ብለህ ሰውየውን አላጠናህም። ዝም ብሎ ገባ የሚለው ነው እንጂ ያስክ ሰውየው ምንድን እንደነበረ ንገረን። የሰውየውን ታሪክ አንበው እንጂ አንተ አነቢዋለሁ ብለህ እንዴ አውቀዋለሁ በጣም ነው ማውቀው ታሪኩን ብለህ ነበረና እስቲ ንገረን ታሪኩን። ታሪኩ ከምን አንጻር ነው አውቀዋለሁ ብለህ አለኝ። እንዴት እንደገባ ዝም ብሎ ገባ። ንገረን። ያንተ ቤተክርስቲያን መጽሐፍ ነው። እስቲ ታሪኩን ንገረን። ያየኸው አንተ አይደለህ አገኘሁት ያልከኝ አንተ ነህ። እንግዲህ እስቲ አምጣው። ኦኬ፣ ታሪኩን አንተ አታውቀውም?
እስኪ ንገረኝ እስኪ እዛ እንዴት እንደሆነ እኔ ደግሞ አላውቅም ካልክ ትክክል አለመሆኑ እነግርሃለሁ። ችግር የለው። አላውቅም ካልክ ላንብብልህ። ታሪኩን ታውቃለህ አታውቅም? እስኪ አንበው። እኔ ብዙም አልሰማሁም። እኔ እየጠየቅኩ ነው ወዳጄ፣ እባክህ ስምህን ስጠይቅ ጫማ ቁጥር አትንገረኝ። ታሪኩን ታውቃለህ ወይስ አታውቅም? እንደሱ ያልፌ እዛ እዚህ ጋር አይሰራም ወዳጄ። ስምህን ስጠይቅ ጫማ እንደዛ አይደለም። አሁን ያዝነው ሶስተኛ ጊዜ ልጠይቅ። ታሪኩን ታውቀዋለህ? አውቀዋለሁ ካልክ ትነግረናለህ። አላውቀውም ካልክ ላንብብልህ። ታውቀዋለህ አታውቀውም? እሺ አንብበው። እሺ አንብበው። አይደለም ታሪኩን ታውቀዋለህ ወይስ አታውቀውም? ምኑን? ይህንን ክርስቶስን ክዶ ጥምቀትን ክዶ ክርስትናን ክዶ በማርያም አምኖ ገነት የገባውን ሰውዬ ታሪክ ታውቀዋለህ ወይስ አታውቀውም? አንበው እስኪ። እኔ አላውቀውም። አታውቀውም? ኦኬ አንበው። እሺ ስለዚህ ምን ብለኸኛል? የመጨረሻ ጠይቀህና ከዛ ዳንዬ ያነብልሃል። ስለዚህ ሰው ክርስቶስን ክዶ ማርያምን አምኖ ገነት አይገባም አይደለ? አይገባም። አንደኛ ምንድነው? አይደለም አሁን አንተ ዝም ብለህ ያስቀው ምንድነው መሰለህ? በቃ ልናነብልህ። አንተ አሁን በቃ ቆይ እንጂ አይደለም። ቆይ ይነበብና ታወራለህ። ሰዓት እሰጥሃለሁ። እውነት ጌታ በሚያውቀው እኔም አንተም ዝም እንበል። መጀመሪያ መነበብ አለመነበቡ ምንም ትርጉም የለውም። ኦኬ ቆይ ትተረጉመዋለህ፣ በኋላ ትተረጉመዋለህ ወንድሜ። በቃ ዳንዬ አንብብልንና አንተ ትርጉሙን ትሰራዋለህ፣ ታመሰጥረዋለህ። ጌታ ይባርክ። አንድ ሚዩት እናድርግ፣ እኔም አንተም። እሺ ሰይጣን እንግዲህ መጥቶ ሲያስክደው እንደዚህ ይላል። ሰይጣንም ክርስቶስን ካደው፣ ክርስትናህንና ጥምቀትን ሱራፌልና ኪሩቤልን አምላክንም የወለደች እመቤታችሁን ካድ አለው። የነገሩ ፍጻሜ በሰማ ጊዜ የምድር ሁሉ ንግሥት ናትና እመቤቴ ማርያምን አልክድም እንጂ ሁሉን እክዳለው አለው። ሰይጣንም ማርያምን ካድካት የምትሰራው ሁሉ አይረባም ብሎ ከሱ ተሰውሮ ሄደ ይላል። እሺ ልጄ ሆይ የዚህን ኃጢአት ምስኪን ሰው ኃጢአት ይቅር ትለው ዘንድ ለምንሃለሁ አለችው። ጌታም ከመላእክቶቼ ጋር ክዶኛልና ይቅር አልለውም አላት። የልጇንም ቃል በሰማሽ ጊዜ እናርገው። ሁላችንም ሼር ይደረግ፣ ታፕታፕ ይደረግ፣ ኮፒ ሊንክ ይደረግ። እሱን በአይምሯችን እንያዘው። አጀንዳቸውን ፎሎ አናደርግም። በቃ ወደ ሀሳቡ እንመለሳለን ማለት ነው። ወደ ጉዳያችን እንመለስ። ጸጋ ይብዛላችሁ። እሺ መቅደስ ከየት ቤተ እምነት ነሽ? እታለ አረ ኦርቶዶክስ ነኝ። ይሰማል? እሺ ትሰሚያለሽ። እሺ እንኳን ደህና መጣሽ። እንዳንኩ ቆያችሁ ነው ይባላል። እሺ ጥያቄያችሁን እየሰማሁ ነበረ። ማርያም ወይስ አለው አዳኝ? ሶሪ ማርያም ወይስ ኢየሱስ ነው አዳኙ ብለን ርዕስ የጠየቅነው ጥያቄ። ያው እንግዲህ እኛ በኦርቶዶክስ መጽሐፍ ቅዱሳችን የሚለው ኢየሱስ ክርስቶስ አምላክ ነው፣ ፈጣሪ ነው እና አዳኝ ነው። ወላዲተ አምላክ ደግሞ ያው የአምላክ እናት ናት። እሷ ደግሞ አማላጃችን ናት። ታማልደናለች እንጂ አታድነንም። ግን ከክርስቶስ ከፈጣሪያችን ከእግዚአብሔር ታማልደናለች። ኦኬ ስለዚህ በምልጃዋ ታድናለች ማርያም? አዎ ታድነናለች። ኦኬ በስምሽ ጽርኝ ውሃ ያጠጣ ይድናል በስምሽ ብሎ ክርስቶስ ቃል ገብቶላታል። ሲጀመር አለ መጽሐፍ ቅዱስ ላይም መዝገበ ጸሎት ላይም በምናጸልይበት መጽሐፍ ላይ ሁላ አለ። በጽርኝ ውሃ ያጠጣ በስምሽ ይድናል ይላል። በስሟ ቃል ኪዳን ገብቶላታል። አዎ ቃል ኪዳን ገብቶላታል። መጽሐፍ ቅዱስ ላይ አለ። አዎ አለ። መጽሐፍ ቅዱስ ላይም አለ። በምንጸልይበት ጸሎት ላይ መጽሐፍ ላይም ሁላ አለ። ሁለተኛ
የኦርቶዶክስ ትርጓሜ አለው። ለምሳሌ አባቶች በቤተ ክርስቲያን ያሉ አባቶች በትርጉም ነው እንትን የሚሉት እንጂ እኔ ትናንትና ተነስቼ መጽሐፍ ቅዱስን ገልጬ ስላነበብኩ ስለ መጽሐፍ ቅዱስ በደንቡ አውቃለሁ ብዬ እዚህ በቃ ችግር እሱ እንደዛ በኋላ ላይ እንደ በኢየሱስ ድነሻል እንዴ? አዎ አዳኜ ነው ለኔ ብሎ አይደለ እንዴ ከሰማያት ሰማያት ወርዶ እዚች ምድር ላይ መጥቶ ከድንግል ማርያም ተወልዶ ነው ለኔ ብሎ ስንት ቤዛነቱን ተቀብሎ ነው ስንት መከራን በፍጡር ተመቶ ስንት ነገርን አይቷል። በመስቀል ላይ ተሰቅሎ ያዳነኝ ለምን አላዳነኝ? አዳኜ ነው ፈጣሪም ነው። እሺ ስለዚህ አሁን ኢየሱስ አድኖሻል ማለት ነው እንዴ? ለምን አላደነኝም? አድኖኛል እንጂ። ኦኬ አድኖሻል። ስለዚህ አሁን እያወራን ያለ ነው የዳነ ኦርቶዶክሳዊ ነው የዳነች ኦርቶዶክሳዊ ነው እያወራን ያለ ነው። አሁን የዳነች ኦርቶዶክሳውያን የዳነች ኦርቶዶክሳዊ ናት ወይ እያወራን ያለ ነው? አዋ አዳኜ ነው ኢየሱስ ክርስቶስ አዳኜ ነው፣ ፈጣሪ ነው፣ አምላኬ ነው። ለኔ ብሎ ስንት መከራን ተቀብሏል። እዚች ምድር ላይ መጥቶ መስቀል ላይ ተሰቅሏል። በፍጥሯን ውስጥ ስንት መከራን አይቶ አድኖኛል። ለምን አላዳነኝም? እሺ ስለዚህ አሁን ዛሬ መቅደስ ብትሞት ገነት ትገባለች? እሱ በእንትኔ ነው የሚላካው። እኔ ኃጢአተኛ ሆኜ የሰራኋቸው ኃጢአቶች ካሉ እነዛን ኃጢአቶች በንስሐ ታጥቤ ኃጢአቴን ካላጸራው በስተቀር ኃጢአተኛ ከሆንኩ አልገባም ገነት። ግን ኃጢአቴን በንስሐ ከነጻሁኝ ለምን አልገባም? እገባለሁ። እሺ ስለዚህ አሁን አንቺ ወንድም ጥያቄ አለኝ ግን የእመቤታችንን ውለታዋ እንደዚህ መረሳት የለበትም። አሁን ምን አልኩ? የለበትም። እሺ ኢየሱስ ክርስቶስ ያድናል አለች፣ ግን መከራ ከፍሎልኛል አለች። ልክ ነው። ቢሆንም እመቤታችን ለእኛ ከከፈለችው መከራ የበለጠ እሷ አልከፈለም። እሷ ለእኛ ተንከራታለች፣ አልቅሳለች፣ አንብታለች፣ አሁንም ጭምር ታነባለች እና ስለዚህ ከእሷ የበለጠ እኮ የከፈለው ነገር የለም። የእሷ ይበልጣል አይደል? የእሷ ይበልጣልም ግን ከፈጣሪ ደግሞ እሷ ፈጣሪ ፈጥሯታል። ግን ንጹህ አድርጎ እሷን በእሷ አድሮ ክርስቶስ ተወልዷል እዚች ምድር ላይ። ስለዚህ ከክርስቶስ አናበልጣትም። ከክርስቶስ ነው እንጂ ታንሳለች እንጂ ግን እሷ ታማልደናለች ነው እንጂ ከክርስቶስ በላይ ነች አይደለም። ውለቷም ቢኖርም መከራዋ የእሷ ይበልጣል። መከራዋ የእሷ ይበልጣል ነው። መከራ ከክርስቶስ በላይም ባይሆን መከራ አይታለች በዚህ ምድር ማለት ነው። ስንት በረሃን እንትን ብላለች። ክርስቶስ መከራ በሚደርስበት ጊዜ ስንት መከራ ተቀብላለች። ግን የክርስቶስን የአምላክ ያህል አልተቀበለችም። ግን በምልጇ ግን ታማልደናለች። ይበልጣል እኮ አልሽን፣ ይበልጣል። የእሷ መከራ እኮ ይበልጣል አልሽን። በቃ ይሄ ነው። ይሄንኛውን ይህን ምስክርነት እንዳትረሹ ብዬ ነው። አሁን ቀጥል። መከራዋ የሆነ ስንኝ እንትን እየፈለጋችሁ ሰውን እንትን አትበል። ሁለተኛ ነገር ደግሞ አዳምጡ። እናንተ ብዙ ናችሁ እዚህ ጋር። ስንት ናችሁ አሁን? ስድስት ናችሁ። ለምሳሌ አንድ ሰው ነው መጠየቅ ያለበት ጥያቄ። ሁለተኛ ነገር ደግሞ መጽሐፍ ቅዱስ የእናንተና የኛ መጽሐፍ ቅዱስ አንድ አይደለም። ታውቃላችሁ። እናንተ በራሳችሁን ያሳተማችሁት። እኛም የኦርቶዶክስም ሀሳብ አይግባሽ። መጽሐፍ ቅዱሳችሁ አንድ አይደለም ከኛ ጋራ። እናንተ ላይ የተጻፈው እንትንና እሷ ቅድም አሁን ስታነብ እየሰማሁ ነበር። ከታች ደረቷ ላይ ተቀምጦ እያልክ ነበር። እንደዛ የለም በኦርቶዶክስ መጽሐፍ ቅዱስ ላይ ማለት ነው። ያም ይሄ ሰውዬም ተመዝኖ ሚዛኑ በድንግል ማርያም አማላጅነት ወደ ገነት የገባው ሰውዬ ብዙ ኃጢአትን ሰርቶ ነው። መጨረሻ ላይ ጥንጥዬ ውሃ ስላጠጣ ነው ለአንድ ሰው ወደ ገነት የገባው። እሱንም በእመቤታችን ስም ያጠጣው። የእመቤታችን ስም ሲጠራ ነው ያ የተጠማ ሰውዬ የጠጣው። እና ተደባልቆብሻል። አሁን የታሪክ መደባለቅ አለ። ቆይ አንዴ
ወይ ችግራችሁ እኮ አትረዱም። ቶሎ ብላችሁ ወደ ሌላ ነው። ሁለተኛ ነገር ቶሎ ተገስት ላይ ታወርዳላችሁ። መረዳት የሚባል ነገር እኔ ለጭቅጭቅ ሳይሆን የምችለውን ያህል ለመመለስ ነው እዚህ ጋር የመጣሁት፣ ለመጨቃጨቅ አይደለም። ሲጀመር ስለ መጽሐፍ ቅዱስ እኔ ስለ ስለ ሃይማኖት መጽሐፍ ቅዱስ ስለ ኦርቶዶክስ መጽሐፍ ቅዱስ በደንብ አልረዳም፣ አልተረዳውም። ገና ነኝ ማለት ነው። አልበቃውም ለመረዳትም። ችግር የለም። ዝም ብሎ ማንም መጥቶም የሚያነባት አይደለችም የኦርቶዶክስ መጽሐፍ ቅዱስ። ወንድምነት ምኗን የነካው በል አስተካክል። እሺ ወደ ዋናው ወደ መጀመሪያው ቻናል መለስ። ችግር የለም ችግር የለም። ወደ ዋናው ጣቢያ መልሳት በል። እሺ እሺ ኧረ እኔ እመለሳለሁ። ቆይ መልሰኝ። እሺ ችግር የለም። እሺ አሁን በደምብ ስሚ። አሁን ማስረጃ ስንጠይቅሽ ከራስሽ ማስረጃ ነው የምታሳይን፣ ከራስሽ መጽሐፍ ቅዱስ። ቅድም ያነበብነው የመጽሐፍ ቅዱስ ክፍል አይደለም። እኛ መጽሐፍ ቅዱስ ላይ አይደለም ይሄንን ያነበብነው፣ ተአምረ ማርያም መጽሐፍ አይደለም። ኦኬ ወደ ምንትረጁ ያክል ነው ያወራሽ። ወደ ዋናው ሐሳብ ልመለስ። እንዴ ታምረ ማርያምን ካላነበብኳትስ? ታምረ ማርያምን ካላነበብኳትስ? እጄ ላይስ ካሌለች? በቃ አላነበብኩም። መጽሐፍ ቅዱስስ ካሌለ ነግሬያለሁ ቅድም። እጄ ላይ የለም አላነበብኩም ትይናለሽ፣ እናልፈዋለን። ጠይቀኝና የምችለው መልሳለሁ። ጠይቀኝ አንተ ዝም ብለክ ብቻ የምችለው እኔ መልሳለሁ። ልጠይቅሽ ነው። ረጋ በያታለሁ። ልጠይቅሽ ነው። በጣም ረጋ በይ። ከአንቺ መረጋጋት ብቻ ነው የሚያስፈልገው። እሺ አንድ ሰው ኦርቶዶክሳዊ ጥምቀትን ክዶ ኢየሱስን ቢያምን የዘላለም ሕይወት ያገኛል? ጥምቀትን ክዶ ኢየሱስን ቢያምን የዘላለም ሕይወት ያገኛል? አያገኝም። እሺ አንድ ኦርቶዶክስ ያልተጠመቀ አይድንም ይላል መጽሐፉ ላይ ራሱ። እሺ አንድ ኦርቶዶክሳዊ ማርያምን አምኖ ጥምቀትን ቢክድ መንግስተ ሰማያት ይገባል? አይገባም። አይድንም አይገባምም። ያልተጠመቀ አይድንም ይላል መጽሐፍ ቅዱስ ራሱ ቃሉ ክርስቶስ ይላል እንደዛ። እሺ በጣም ጥሩ። ያልተጠመቀ አህዛብ ነው አይድንም። እሱ የራሳችሁ መጽሐፍ ቅዱስ ነው። እኔ ስለኛ መጽሐፍ ቅዱስ ነው ያልኩት። አገባኝም። ይሄ መጽሐፍ ቅዱስ ነው ታዲያ እኔ እሱን አሳትማችሁት ይሆናል። ታምረ ማርያም በራሳችሁ ሊሆን ይችላል፣ አናቅም እኛ። ይህ ምን ይታወቃል? የእኛ ላይ የለም። እኔ ሲጀመርም ታምረ ማርያም ለጊዜው የለኝም። አሁን እኔ ቤቴ ስላልሆንኩ ቤተሰብ ጋር ስለሆንኩኝ፣ ስለዚህ ላንብብልሽ። ይኸው ኬት እንደታተመ እነግርሻለሁ። ይኸው እንደዚህ ይላል አሳታሚ። አንብባው። ብፁዕ ወቅዱስ አቡነ ማትያስ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ በሆኑ በ9ኛው ዓመት ለ6ኛ ጊዜ ታተመ። አሳታሚው ማን ነው? አሳታሚው ትንሣኤ ማተሚያ ድርጅት። አሳታሚው ማን ነው? የኢትዮጵያ ኦርቶዶክስ መጽሐፍ ቅዱስ የኢትዮጵያ ኦርቶዶክስ ቤተክርስቲያን መጽሐፍ የምታተምበት ማተሚያ ቤት ነው የታተመው። እሺ አንድ ሰው ላሳይሽ። ከፊት እኚህን ሰውዬ ታውቂያቸዋለሽ? እኚህን አባት ታውቂያቸዋለሽ? ያምናለሁ። እስኪ እኚህን አባት ያቸው ማን ናቸው? እሱ እኮ ችግር የለውም። ማሳተም እኮ በእናንተም እኮ መታስተም ትችላላችሁ። አይ ቆይታል። እኛ ስርዓተን ይህን መጽሐፍ አናሳትምም። ብዙ የምናሳትመው ነገር አለን። በእኛ ታላኪ አሁን አንተ ባታሳትመው ሌላ ሊያሳትም ይችላል። ከአንተ በላይ ያለው አንተ ልትገዛው ትችላለህ። ቆይታል። አሁን ይህንን አነበቡልኝ መጽሐፍ አለ ወይ ይሄ ታሪክ ብለሽ አንቺ ሄደሽ ትጠይቂያለሽ፣ ግራ ከገባሽ። አሁን ግን ላንብብልሽ። በመካድ አትጀምሪ። የቤተክርስቲያኒቱን መጽሐፍ ማለት ነው። ኦኬ እሺ፣ አሁን በደምብ ስሚ። ስለዚህ አቡነ ማትያስ በቃ ልክ ነው፣ እሳቸው ናቸው። እንደዚህ ይላል ጌታችንም በዙፋኑ ላይ አቡነ ማትያስ አይደሉም። እሺ ችግር የለም። አሁን ላንብብልሽ፣ ግድ የለም ሀሳቡ ላይ ቆይ። ጌታችንም በዙፋኑ ላይ ተቀምጦ ሳለ እመቤታችን በፊቱ ቆማ ልጄ ሆይ የዚህን ኃጢአተኛ ምስኪን ሰው ኃጢአቱን ይቅር አልለውም ትለው ዘንድ እለምንሃለሁ አለችው። ጌታም ከመላእክቱ ጋር ክዶኛል ይቅርም አልለውም አለ። አሁን በደንብ ስሚ። የልጇንም ቃል በሰማሽ ጊዜ ልጄ ሆይ የዚህን ኃጢአተኛ ምስኪን ሰው ኃጢአቱን ይቅር ትለው ዘንድ እለምንሃለሁ፣ ባጠባው ጡቴም እማጸናሃለሁ እያለች መሪር ለቅሶ
በፊቱ አለቀሰች። አሁን በደንብ ስሚ፣ እንዴት ኃጢአቱ ምን እንደሆነ ስሚ። ጌታችንም ኢየሱስ ክርስቶስ የዚህ ከሃዲ ሰው ለዘላለም ኃጢአቱን ይቅር አልለውም አላት። ከመላእክት ጋር ክዶኛል። ማን የተካደው? ኢየሱስ። ክርስትናውን እና ጥምቀቱንም ክዷል አላት። ክርስትናውንና ጥምቀቱን ምን አድርጓል? ክዷል። ይህ ኃጢአተኛ ቅድም ስለተነበበ ነው እያሳጠርኩልሽ ያለሁት። ምንድነው የካደው? ጥምቀትን ክዷል፣ ኢየሱስን ክዷል፣ መላእክትን ክዷል፣ ክርስትናንም ክዷል። ማርያምን ብቻ ነው ያልካል። ስለዚህ መጨረሻ ላይ ስለ አንቺ ስል የክብርት እመቤት ማይና እናቴ ሆይ ስለ አንቺ ኃጢአቱን ይቅር ብዬዋለሁና አትዘኝ አላት ይላል። ስለማን? ስለ ማርያም። ስለዚህ ይህ ሰው በማርያም ይቅር ተብሎ የት ገባ? መንግስተ ሰማያት ገባ ማለት ነው። ዳነ ማለት ነው። በማን አማካኝነት? በማርያም አማካኝነት እኮ በማርያም አማላጅነት ማለት ነው። እኮስ እመቤታችን ማርያም ታማልደናለች። በእሷ ምልጃ ሊገባ ይችላል። አንዳችሁ ላዋራ፣ አንዳችሁ። ችግር የለም። ስለዚህ ሰው ጥምቀትን ክዶ በማርያም ይድናል ያላችሁት በማርያም ምልጃ፣ በእሷ ምልጃ ሊገባ ይችላል። ለምን? ታማልደናለቻ። ቃል ኪዳን ሰጥቷታል። ክርስቶስ ቃል ኪዳን ስለሰጣት ታማልደናለች፣ ትለምንልናለች። እንዴት ነው ቤተሰብ ለምሳሌ አንድ አባትን ፈርተ እናትህን ለምኝልኝ እንደምትለው እንደዛ ትለምንልናለች። ወደ አምላካችን በእሷ ምልጃ ልንገባ እንችላለን። የምናጠፋውን ጥፋት ማለት ነው። ስለዚህ ሰው ጥምቀትን ክዶ ኢየሱስንም ክዶ በማርያም በኩል ይድናል እያላችሁን ያላችሁት? ይድናል። ኦኬ፣ በጣም ጥሩ። እሺ፣ ሰው ኢየሱስን አምኖ ምግባር ባይኖረው ይድናል? አይድንም። ኢየሱስ ጋር ሲሆን አይድንም። ማርያም ግን ታድናለች። በምልጃዋ ቃል ኪዳን ስለሰጣት ታማልዳለች። እሺ፣ ለኃጢአተኛና ለበደለኛ ሰው ማርያም ናት ተስፋው ወይስ ኢየሱስ ነው ተስፋው? ማርያም። ለኃጢአተኛና ለበደለኛ ሰው ማርያም ነው ተስፋዋ ማለት ነው በኦርቶዶክስ። ምክንያቱም ታማልደኛለች ብሎ ስለሚያስብ። ሲቀጥል ደግሞ ታሪኩን አልተረዳችሁትም። ከመሰረቱ ለምን አታነቡልንም? ከመጀመሪያ ጀምሮ መጽሐፍ ቅዱስ እጃችሁ ላይ ከሆነ ከመጀመሪያ ጀምሮ አንብቡልንና እና እኛ የምንረዳው። እኔ አውቀዋለሁ ታሪኩን፣ አንተም ካወቅከው ከመጀመሪያ ጀምሮ አንብብልንና እኛ የምንረዳው እና የምጠይቀህም ጥያቄ አለ ትጨርሳለህ። እሺ፣ አይ እኔማ ካነበብኩኝ ታሪኩ እኮ ያንቺ ነው፣ አንቺ ነሽ የምታስረጅንና ግን ያልሽውን ንግግር እንዳትረሺው። ተስፋ ለኃጢአተኛና ለበደለኛ ሰው ማርያም መሆኗን ከእግዚአብሔር ቃል ደግሞ ታሳይናለች ማለት ነው። ችግር የለም፣ ታሳይናለች። እሺ፣ እንደዚህ ይላል። ምን ችግር አለ? እየታየ ይሁን እንዴ? ብሩኬ ወይ ወንድምነት አላችሁ? እያየንና ምሩ ችግር የለም። አንብበው፣ ዝም ብላ አንብብላት። በደንብ ነው ወጥረው ገትረው የያዙ። አንብብላት። ምንም ፈርታ ነው? አሁን አንቲ ወጡ ተስፋው ለአዳም አይሰደድም ገነት ይላል እና አሁን ትክክል ነው የመለሱት እነሱ እና ከሱ ይልቅ የእሷ ነው የሚበልጠው በተስፋም በማዳንም ማለት ነው። ቅድም በመከራም ጭምር ነግረውሃል። አሁን ደንግጣ ነው መሰለኝ። ቀጥል አንብበው። እሺ፣ እስኪ ልበርታ። እንግዲህ በርታ በሉኝ ጋይስ። እሺ፣ ቅፍጥ በሚባል አገር ስሙ ጥብርያኖስ የሚባል በወንድ ባሪያ በሴት ባሪያ በብርና በወርቅ በላሞችም በግመሎችም እጅግ የከበረ በየብስም በባህርም የሚነግድ አንድ ነጋዴ ነበረ። ከብሮ ብዙ ዘመንም ከኖረ በኋላ በሱ ላይ ዘመን ተለወጠና ገንዘቡ ሁሉ አለቀ። አኗኗሩ ጎሰቆለ። ረዳቶችም ተበተኑ። ባሮችም በችጋርና በመራብ አለቁ። ክብሩም እንደተዋረደና ደስታውም ወደ ሐዘን ወደ ትካዜ እንደተመለሰ ባዩ ጊዜ ልቦናው ታወከና መታገስ ተሳነው። በሰርቅ የሚገርፈኝ ብለምን የሚያውቀኝ የለምና በጥቂትም በብዙም ቢሆን ወደ ሌላ ሀገር ሄጄ እየነገርኩ እኖር ዘንድ እሄዳለሁ ብሎ አሰበ። ይህንን ብሎ እያለቀሰና እያዘነ ከሀገር ወጥቶ እንባው በፊቱ ላይ እየወረደ እየቸኮለ ሲሄድ ሰይጣን በመንገድ ተገናኘውና ወንድሜ ሆይ ለምን ታዝናለህ? ለምንስ ታለቅሳለህ? አለው። ያም ነጋዴ
ያገኘኝን ነግርህ ዘንድ አንተ ማነህ አለው። እኔ ሰይጣን ነኝ አለው። ያም ነጋዴ አንተ ሰይጣን ከሆንክ ልትረዳኝ ይቻልሃልን አለው። ይሰርቅ እንደሆነ ይለምን እንደሆነ ወደ ሌላ ሀገር እሄድም ያገኘውን ሁሉ ነገረው። ሰይጣንም ነገሬንስ ብትሰማኝ ባለህ ዘመን ሁሉ እንደ ቀድሞ ባለጸጋ ትሆናለህ፣ ክንድህንም አውጥተህ በደረቶች ውስጥ ያለውን ውሰድ። ያም ነጋዴ ክንዱን አወጣና የለዘቡ 2 አናቅ ሰጠው። ነጋዴውም ከደስታው ብዛት የተነሳ ምን ባደርግልህ ትወዳለህ አለው። ሰይጣንም ክርስቶስን ካደው፣ ክርስትናንና ጥምቀትን፣ ሱራፌልና ኪሩቤልን አምላክንም የወለደች ማርያምን ካድ አለው። የነገሩ ፍጻሜ በሰማ ጊዜ የምድር ሁሉ ነገስታት እና እመቤታችን ማርያም አልክድም እንጂ ሁሉንም እክዳለሁ አላቸው። ሰይጣንም ማርያምንም ካልካድክ የምትሰራው ሁሉ አይረባህም ብሎ ከእርሱ ተሰውሮ ሄደ። እሺ ይኸው ከዛስ ታሪኩ እንቀጥል። ጌታችንም ከዙፋኑ ላይ ተቀምጦ ሳለ እመቤታችን በፊቱ ቆማ ልጄ ሆይ የዚህን ኃጢአተኛ ምስኪን ሰው ኃጢአቱን ይቅር ትለው ዘንድ እለምንሃለሁ አለችው። ማን? ማርያም። ጌታችንም ከመላእክቱ ጋር ክዶኛል ይቅር አልለውም አላት። የልጇንም ቃል በሰማች ጊዜ ልጄ ሆይ የዚህን ኃጢአተኛ ምስኪን ኃጢአቱን ይቅር ትለው ዘንድ እለምንሃለሁ፣ ባጠባሁ በጡቶቼ ማጸናሃለሁ እያለች መሪር ለቅሶ በፊቱ አለቀሰች። ጌታችን ኢየሱስ ክርስቶስም የዚህን የካሃዲ ሰው ለዘላለም ኃጢአቱን ይቅር አልለውም አላት። ከመላእክት ጋር ክዶኛልና ክርስትናውንና ጥምቀቱን ንቋል፣ ክዷል። ይህንንም በሰማች ጊዜ ልብሷን ቀዳ ስለ እኔ ብለህ ይቅር ካላልከው ብላ ጡቶቿን አውጥታ ጡቶቼን ቆርጬ ጥላችኋለሁ፣ ጉንጮቼንም እሰነጠጥቃችኋለሁ አለች። ጌታችንም ያደረገችውን ባየ ጊዜ ከዙፋኑ ላይ ወርዶ በደረቷ ላይ ተቀምጦ ታቅፎ ሳማት። የክብር እመቤት የክብርት የእመ ምሕረትን እምባዋን በክብርት መሃል እጁ ጠረገላት። እናቴ ሆይ ስለ አንቺ ኃጢአቱን ይቅር ብየዋለሁ፣ አትዘኚ አላት። እመቤታችንም ወደዚያ ሰው ሄዳ ከእንግዲህ ወዲህ ሁለተኛ አትበድል አለች። ይኸው ነው አነበብኩልሽ። በስሟ ውሃ ጠጣ፣ ስለዚህ አማለደችው። የምን ውሃ ነው ያጠጣው? ቆይ መጽሐፍ ቅዱስ እያመጣች ነው። አንጡት፣ መጽሐፍ ቅዱስንማ አንጡት። አሁን ቅድም ያልሽኝን እንዳትረሺ። ለዚህ ሰው ኢየሱስ ነው ተስፋው ወይስ ማርያም? ማርያም አይደለች? ለኃጢአተኛና ለበደለኛ ተስፋው ማናት? ማርያም እመቤታችን። በነገራችን ላይ ለምሳሌ በእኛ ሃይማኖት ንስሐ አለ፣ በእናንተ አላቅም። ንስሐ ለሚገባ ሰው ንስሐ ገብቶ ኃጢአቱን ለነጻ ሰው እመብርሃን ሲጀመር በዚህ መሀል ጣልቃ አትገባም። በአጋጣሚ የሆነ ስራ ሰርቶ የኃጢአት ስራ ሰርቶ ያ ሰው ቢሞትና ነፍሱ ከስጋው ብትለይ የዛኔ ነው እመብርሃን ድንገት በስሟ የሆነ ነገር አድርጎ ከሆነ ምልጃ ምገባው እንጂ ምንም በመብርሃን ምንም ነገር ሳያደርግ መብርሃን ልታማልዶ አትችልም። ለምሳሌ ምንም ኃጢአት ሰርቶ አሁን እዚህ ጋር ቆይ ስሟን ስላልካደ ነው። አሁን እዚህ ጋር ከሌላ ታሪክ ጋር ስሟን ስላልካደ ነው። በስሟ እንትን ስላለ ነው። ግን የተካደው ማን ነው? የተካደው ማን ነው? ማን እንዴ? ክርስቶስን ካደልኝ ብሎታል። ክርስቶስ አላለም። መላእክትን፣ ሰማዕታትን፣ ጻድቃንን እነዚህን ነው እንጂ ካድልኝ ያለው ለእመብርሃንን ሲለው በእመብርሃን አልደራደርም ብሎ አልክድም አለ እንጂ ክርስቶስን ካድልኝ ብሎታል። ፈጣሪ ኢየሱስን ቢክድስ ኖሮ እሱን አላውቅም። ኢየሱስን ቢክድ ማርያም ታስመልጠዋለች? እንደዚህ ያለ ጥያቄ ሲጀመር ፈጣሪን እንዴት እንትን ይላል? ምን ያስክዳል? ሴጣን ኖ እንዴ መቅዲ
ክርስቶስንስ ቢክድ እመቤታችን ታስገባ የለ እንዴ? ለምንድን ነው አንቺ እንትን የምትይው? ለምሳሌ በለዓይሰብ ክርስቶስን ክዶ አይደል እንዴ በአንድ ጥረኝ ውሃ የገባው? ለምንድን ነው እዚህ ጋር ነገሩን ሁሉ ልታደፋፍኝ የፈለግሽው? የእሷን ታምር መመስከር አለብሽ እዚህ። ታምራቷንማ አልክድም፣ ግን ዲያብሎስ ራሱ ቢሆን ክርስቶስን አያስክድም። ሲጀመር ማለት ነው ስልጣን የለውም። በለዓይሰብን ታውቂው የለ ወይ? አይደለም ክርስቶስን ፈጣሪን የሚያስካድ ዲያብሎስ እመቤታችንን ራሱ የሚያስካድ ስልጣን የለውም። በለዓይሰብን ታውቂዋለሽ አይደል ወይ መቅድዬ? በቤተክርስቲያናችን ይተረክልን የለ የበለዓይሰብ እመቤት ተብሎ። በለዓይሰብ እኮ ክርስቶስን እኮ ነው የካደው፣ ዳቦ አይደለም የካደው። ታዲያ እሱ ክዶ በለዓይሰብን ማነው በለዓይሰብ ክርስቶስን ክዶ አስገብታው የለ መንግስተ ሰማያት መቅዲ ሊገባ እኔ እኮ ሊገባ ይችላል ነው የምልህ። ሲጀመር ዳቢሎስ በሁሉም ላይ አድሮ ዳቢሎስ ነው ይህን ስራ የሚያሰራው። ስለዚህ ስልጣን የለውም። መናፍቃን ቤት መጣሽ መፍራት የለብሽም። በለዓይሰብ ራሱ ጌታን ክዶ መንግስተ ሰማያት አስገብተዋለች። እና አሁንም እዚህ አዎ ምን ታመጣለህ ብለሽ በይው ንገሪው። ቀጥሉ እናንተ። እሱ ላይ አስክድሽ ነው የሚፈልገው። እሺ ኢየሱስን ክዶ ማርያም በማርያም በኩል ይድናል። ጥምቀትን እኔ እንትን ቃል ኪዳን ስለሰጣት ይድናል ብዬ ነው የምለው። እኔ ለምን ቃል ኪዳን ሰጥቷታል። ክርስቶስ ቃል ኪዳን ሰጥቷታል። በስምሽ ምንም ነገር ያደረገ ሁላ መንግስተ ሰማያትን ይወርሳል ብሎ ቃል ኪዳን ሰጥቷታል። ስለዚህ ሊገባ ይችላል። ኢየሱስንም ያላመነ ሰው ማለት ነው ይገባል። ይገባል። ለምን የአምላክ እናት ናታ። በእሷ ነው ይህ ፍጥሯን እዚህ ዓለም ያለ ሁላ ፍጥሯን በእሷ ነው የዳነው። መዳን የተገኘው በእመቤታችን ነው። ይሄ ሁሉ ፍጡር ማለት ነው። አዎ ኦኬ። ይሄን ከኦርቶዶክስ ነው የተማርሽው መግዴ? አዎ ቤተክርስቲያን ናት የምታስተምረን። ኦርቶዶክስ ተዋህዶ ቤተክርስቲያን ናት የምታስተምረን። ልክ ነው። ቤተክርስቲያናችን የምታስተምረን ልክ ነው። ልክ ነው። እንዴ ዋናዋ እመቤታችን ነች እንጂ ሌላ ማንም ቢካድ ዋናዋ ግን እመቤታችን ናት። እሷ የሁሉ መሰረት ስለሆነች ኦርቶዶክስ ቤተክርስቲያን ደግሞ በክርስቶስ ነው የምትመሰለው። የክርስቶስ እንትን ናት፣ የክርስቶስ አምሳል ናት። ኦርቶዶክስ ቤተክርስቲያን በክርስቶስ ነው የምትመሰለው። እኔ አንድ ነገር የምጠይቃችሁ ነገር ሁሉ ጊዜ የማስበው በተለይ ቸርች ቦታ እንደዚህ እናንተ ቤተክርስቲያን ብላችሁ ስትሉ ለምንድን ነው እሱ ክርስቶስን እያመለካችሁ የራሳችሁን ፎቶ የምንለጥፉት? ጥያቄ አለ ለእናንተ። እናወራበታለን አሁን ይህንን መጽሐፍ ቅዱሳዊ አድርጋለች ታውቃለች ቤተክርስቲያንሽ? ለምሳሌ ኢየሱስ እንኳን ተክዶ በማርያም በኩል ሰዎች መንግስተ ሰማያት ይገባሉ የሚል መጽሐፍ ቅዱሳዊ ማስረጃ ቤተክርስቲያንሽ አሳይታች ታውቃለች? ለሁለታችሁም አሳይታችሁ ታውቃለች? አነበብከው እኮ እሱ መጽሐፍ ቅዱስ ነው ብለህ ነገረ ማርያም ብለህ ካነበብከው አይደል እንዴ? ይሄ ታምረ ማርያም ላይ መጽሐፍ ቅዱስ ነው ይሄ። ለእኛ የጸሎት መጽሐፍ ነው፣ መጽሐፍ ቅዱስ ነው። አብዛኛው መጽሐፍ ቅዱስ ላይ ያሉት ናቸው እሱ ላይ የሚገለበጡት ማለት ነው። በትርጉም ተተርጉመው ነው ሲጀመር። በነገራችን ላይ የኦርቶዶክስ ተዋህዶ ቤተክርስቲያን ያሉ መጽሐፍ ቅዱሶች እንዳለ የጸሎት መጽሐፎች ሁሉም የቅዱሳትን የሰማዕታትም የመላእክትም የእመቤታችንም ሁሉን ምንትን እሱ ላይ ያለ በትርጉም ነው እንጂ ዝም ብሎ አይደለም የሚነበበው። ማንም ሰው አንስቶ ትናንትና መጽሐፍ ቅዱስ ላይ አለ በአማርኛ ተተርጉሞ ነው እዚህ ውስጥ የገባው እያልሽን ያለሽው? ሊኖርም ይችላል መጽሐፍ ቅዱስ ላይ። እኔ እኮ ነገርኩህ ትናንትና ተነስቼ መጽሐፍ ቅዱስን ገልጬ አንብቤ ዛሬ ተርጉሜ የመናገር ኃይሉ የለኝም ብያለሁ። ትርጉም አልጠየቅኩሽም። እንዲህ አይነት ትምህርት የሚያሳይ የእግዚአብሔር ቃል አለ ወይ ነው ያልኩሽ እኮ። ሊኖር ይችላል። ግምት ነው ይኖራል እኮ ግምት ነው። እርግጠኛ ነሽ? ይኖራል። እርግጠኛ ነኝ። እሺ አንድ ጥቅስ ትንገሪንሽ። ነገርኩህ እኮ መጽሐፍ ቅዱስን ገልጬ አንብቤ አላቅም፣ ብዙ እውቀት የለኝም አልኩ ስለ መጽሐፍ ቅዱስ። ሳታቂ መጽሐፍ ቅዱሱን ሳገልጪው ግን እርግጠኛ ነሽ እንደሚለው? አዎ እርግጠኛ ነኝ። ሰው ሳያነበው ሳያየው እርግጠኛ ይሆናል ማለት ነው በዛ ነገር ውስጥ።
አዎ አብዛኛው ጊዜ ቤተክርስቲያን ሄጄ ቤተክርስቲያን አባቶች ሲያስተምሩ በደንብ ስለምሰማቸው ማለት ነው። ምን ብለው አስተማሩሽ? አሁን ኢየሱስ ተክዶ በማርያም በኩል ይዳናል ብለው የትኛውን ነው ያስተማሩ? በመብርሃን አማላጅነት ድህነት እንደሚኖር አውቃለሁ። ይሄንን ሲያስተምሩ ሰማለሁ። እስቲ ያስተማሩሽን አንድ ጥቅስ ጥቀሻት እስቲ። አንድ ጥቅስ፣ ብዙ አይደለም፣ አንድ ጥቅስ። የምን ጥቅስ ነው? በእውነት ራሱ ይሄ በግልጽ የሚታይ ነው። እያነበብኩ አይደለ እንዴ? አሁን አንተ አነበብኩ እኮ። በመብርሃን አማላጅነት ስንት ኃጢአት የሰራ በአንዲት እንትን ዳነ፣ ስሟን በመጥራት ነው። ለዛው ተአምረ ማርያም ማለት መጽሐፍ ቅዱስ ማለት ነው። በኦርቶዶክስ አላወቅንም ነበር እንዴ? አንተ መጽሐፍ ቅዱስ ነው ብለህ አይደለ እንዴ እሱ ጋር እያነበብክ ያለኸው? አይ አይደለም፣ መጽሐፍ ቅዱስ ብዬ አይደለም። እና ካልሆነ ለምን ጥያቄና ክርክር እስካሁን ገጠምክ? የቤተ ክርስቲያንሽ መጽሐፍ ስለሆኑ እኮስ የቤተ ክርስቲያን መጽሐፍ ስለሆነ እኔ ደግሞ እሱ ላይ ስላለ በቃ ድህነት አለ በእመቤታችን ብያለሁ። ስለዚህ ከተአምረ ማርያም አንጻር ነው እንጂ ከእግዚአብሔር ቃል አንጻር ግን አይደለም እያልሽን ያለሽው እንዴ? እሱ መጽሐፍ ቅዱስ የእግዚአብሔር ቃል አይደለ እንደ ያለበት ታምረ ማርያም መጽሐፍ ቅዱስ ነው እያልሽን ያለሽው ፕሊዝ። አዎ መጽሐፍ ቅዱስ ባይሆን ለምን ታተመና እሱ ጋር ለምን ለቤተክርስቲያን ለምን ይገለገልበታል? እሺ አይ በቃ ሪከርድ አድርጋችሁ ፕሊዝ ለልደት ላኩለት ይህን ቪዲዮ እና አንተ መጽሐፍ ቅዱስ ነው ያለው መቅድዬ በኦርቶዶክስ ስንት መጽሐፍ ቅዱስ ነው? አሁን ይሄኛው መጽሐፍ ቅዱስ ነው። መጽሐፍ ቅዱስ አንድ ነው። አዎ 80 አሐዱ የሚባለው መጽሐፍ ቅዱስ ታውቂዋለሽማ? ሊኖር ይችላል። ይሄን አላውቅም። ይሄኛው ሲጨመርበት ይሄ አሁን ለምሳሌ 110 ተአምር ነው አይደል? ባለ 110ሩ ነው አይደል? ኤርሚ ጋር ደግሞ አንድ ትልቅ ተአምር አለ። ወንድምነት አንተ ጋር ስንት ነው ትልቁ ተአምር ያለው? ባለ 412 ነው። እሱም መጽሐፍ ቅዱሳችን ነው የኛ። ስለዚህ 410 ሲደመር 81 ስንጨምርበት 491 ሌላ አለ 110 አለ። እኔ ጋር 110 ጨምርበት። እኛ ብዙ መጽሐፍ ቅዱስ እኮ ነው ያለን። ምን እንደምታወሩት? ኦኬ ኦርቶዶክሳዊት ቤተክርስቲያን ብዙ መጽሐፍ ቅዱሶች ነው ያላት። እናንተ ናችሁ አንድ መጽሐፍ ቅዱስ ብቻ ያላችሁ። መቅዲ እንደዛ ነው አይደል? ነገራቸው። አዎ ልታሳንሱ ብዙ መጽሐፍ ቅዱሳት አሉ፣ ገርላት አሉ፣ የጸሎት መጽሐፎች 500 አሐዱ ነው ያላችሁ ማለት ነው። 1000ም ሊኖራት ይችላል። ኦርቶዶክስ ቤተክርስቲያን ብዙ ሊኖራት ይችላል። ለምን ብዙ ታምራት ስላሉ ብዙም ሊኖራት ይችላል። የጸሎት መጽሐፎች ብዙ አሉ። ስለእመቤታችን የተጻፉ ብዙ አሉ። አብዛኛው ግን ከመጽሐፍ ቅዱስ ላይም እንትን ያለ ነው የተወሰደ ነው። ለምሳሌ የጸሎት መዝገበ ጸሎት ላይ ጸሎት አድርገን መጽሐፍ ቅዱስ ላይም ልታገኘው ትችላለህ ማለት ነው። እሺ በቃ ኤርሚ እስቲ እንግዲህ ወንድምነት በል ተወጣው። እንግዲህ እየጠበቀች ነው መቅደታችን። ጎበዝ የተዋህዶ አንበሳ ተጽዕኖ ፈጣሪ። አመሰግናለሁ። አይ እኔ የማውቀውን ነው። እኔ ለዚህ አውቄ አይደለም ይሄንን ነገር የመለስኩት። የኛ ኦርቶዶክስም እዚህ ጋር ያላችሁ በጣም ይቅርታ። አይ እመቤታችን ነች ያናገረች። የማውቀውን ያህል ነው። አይደለም በርግጥ አውቀሽ አይደለም እመቤታችን በመጀመሪያም ተናገር ያለው አስተማረችሽ። አሁን ይሄ ህዝብ አስተማርኩት ነው ብለሽ የምትይው መቅዲ ወይስ ግራ አጋባሁት ነው? ምኑን እየቀለዳችሁ ነው ማለት ነው? እኔ ሲጀመር አውቃለሁ። ኖ እውነት የተናገርኩት እውነት ነው። እኔ አውቄም አይደለም እዚህ ጋር የተናገርኩት፣ ግን የአቅሜን ያህል መልሻለሁ። ተባብራችሁም እንደምትናገሩ አውቃለሁ። ችግር የለውም። መቅድዬ እመቤት ይገልጻልሽ ነው። እያንዳንዱን እኮ አዝረከረክሻቸው እኮ በቃ መልስ እስኪያጡ ድረስ። ስለዚህ የትኛውም አሁን ለምሳሌ ሙስሊምም በኢየሱስ እኮ ኢየሱስን ክዶ በማርያም ምልጃ ይድናል አይደለም? ሙስሊም ኢየሱስን ክዶ በማርያም ምልጃ ይድናል አይደለም? ለምን ይድናል? የተጠመቀ አይድንም። ያልተጠመቀ አይድንም። ያልተጠመቀ አይድንም ማለቴ መቅድዬ ቅድሙ እኮ መጽሐፉ ላይ በደንብ ካስተዋልሽ
ኢየሱስን ክዶ ጥምቀት ክዶ ክርስትናን ክዶ መላእክትን ክዶ ከዛ እኮ በማርያም አምናለሁ ሲል ነው። በማርያም በማመኑ እኮ ነው የገባው። ስለዚህ ምን ሙስሊሞች አሁን ኢየሱስ አምላክ አይደለም ብለው ሳያምኑ ሳይጠመቁ እንደናንተ በ40 እና በ80 ቀን ዝም ብለው እኮ በማርያም ቢያምኑ እኮ ይድናሉ አይደለ? ይድናሉ። አማላጅ ናት። እኔ በአማላጅነቷ እተማመናለሁ። ስለዚህ ሰው እኮ ኢየሱስንም ጥምቀትንም ለምን ታዲያ ኢየሱስንም ማመን አይገባውም? ጥምቀትም መውሰድ አይገባውም? መጽሐፍ ቅዱስ ግን ያመነ የተጠመቀ ይድናል፣ ኦኬ፣ ያላመነ ግን ይፈረድበታል ይላል። ከእሱ ጋር አይጋጭም? የኔ እናት መጽሐፍ ቅዱስ ላይ ካለው ሀሳብ ጋር ምኑ ነው ሀሳቡ የሚጋጨው? መቅድዬ በቅንነት አሁን ለህይወትሽ የሚጠቅመውን ነገር እናወራ። መጽሐፍ ቅዱስ አሁን ተአምረ ማርያም ላይ ኢየሱስን የካደ ጥምቀቱን የካደ ክርስትናን የካደ በማርያም አምኖ ግን ገባ ይላል። ቅድም ስንጠይቅሽ ደግሞ አይ ያላመነ ያልተጠመቀ አይድንም አለሽ። ሲጀመር እኔ ታምረ ማርያምን አንብቤ አላቅም። ሲጀምር በራሳችሁ ያሳተማችሁት ይሆናል እንጂ እንደዚህ ያለ ነገሮች ሲነበብም አልሰማሁም። በፍጹም እኔ እሱን አላቅም። በፍጹም አሁንማ እንዳትክጂ። ቅድም የራስሽ ቤተክርስቲያን መጽሐፍ ነው። አጠገብሽ ካለም ሰውም ካለ በደንብ አድርገሽ ጠይቂ። አሁን ምን ጠይቅሽን ነገር ሄደሽ ጠይቅ። ከቤተ ክርስቲያንሽ መጽሐፍ መሸጫ ነው የተገዛው በአቡነ በአባ ማቲያስ ኦኬ፣ በአባ ማቲያስ የታተመ የቤተ ክርስቲያኒቱ ራሱ መጽሐፍ ነው። እኔ ምልሽ ሌላው ነገር ይቅርና አሁን አንቺ ጸድቀሻል። አሁን አንቺ በኢየሱስ ጸድቀሻል። ምን ሰርቼ ነው የምጸድቀው? እዚህ ምድር ላይ አይደለሁ እንዴ? አዎ። ስለዚህ አልዳንሽም አይደለ? አሁን እኔ እኮ ጥያቄያችሁ ራሱ እኮ ግራ ነው የሚያጋባው። ጸድቀሻል፣ አልዳንሽም፣ እንዲሆነሻል። አንቺን ለማሸማቀቅ አይደለም። አንቺን ለማሸማቀቅ ሲጀመር ለምን እሸማቀቃለሁ? ካልተሸማቀቅሽ መልካም። አሁን አንቺ ድነሻል፣ ጸድቀሻል፣ ለህይወትሽ የሚጠቅመውን ከዛ እኔንም ጠይቀኛለሽ። አንቺ ምንም ችግር የለም። ቀስ ብለን በቅንነት እናወራ። ድነሻል፣ አሁን አንቺ ጸድቀሻል። ድነሻል፣ ጸድቀሻል። ድነሻል ሌላ ነው፣ ጸድቀሻል ሌላ ነው። ምን ሰርቼ ነው የምጸድቀው? መዳን በክርስቶስ ድኛለሁ። ጽድቅ ምን ሰርቼ ነው የምጸድቀው? እዚች ምድር ላይ ያለው ምን አይነት ጽድቅ ሰርቼ ነው የምጸድቀው? ምን አይነት ስራ? ለምሳሌ አንተ አሁን ጸድቀሃል ማለት ነው። ኦኬ፣ መዳንና መጽደቅ ልዩነቱ ምንድን ነው መቅዲ? መዳንና መጽደቅ ለምሳሌ በእኔ መጽደቅ ጥሩ ነገሮችን የሰራ ነው የሚጸድቀው ብዬ አስባለሁ። ግን እኮ ይኸው እግዚአብሔርን ቃል የተገበረ ይመስለኛል መጽደቅ ያለበት። ጥሩ የሰራ ነው የሚድነው ነው አደለ ያልሽኝ? ግን በላይ ሰብ እኮ 78 ሰው በልቶ እኮ ውሃ ብቻ ጠጥቶ ገብቷል፣ ጸድቋል። እሱም በእመቤታችን ነው። የእመቤታችንን ስም የጠራውን ሰው አጠጥቶ ነው በእመቤታችን ምልጃ ተመዝኖ የእመቤታችን አመዝኖ መንግስተ ሰማያትን የወረሰው። ስለዚህ ለምን አንቺ በእመቤትሽ ክዳን ታዲያ በኩል ለምን አሁን አልጸደቅሽም? ምድር ላይ ጽድቅ የለም። ምድር ላይ ኦኬ። በላይ ሰብ የጸደቀው የት ነው? እሱም እንትን ሲኦል ሊገባ ሲል ነው። ሴጣን ሲኦል ሊያስገባው ሲል ነው። እመቤታችን ለምና ክርስቶስን ተመዝኖ ኃጢአቱ በእመቤታችን ስም ስላጠጣ ነው ወደ መንግስተ ሰማያት የገባው ማለት ነው። እሱም ነፍሱ ስትወጣ ነው እንጂ ነፍስ ሲወጣ እዚህ ምድር ላይ ጽድቅ አለ? ቢያንስ በረከት ይሰጠኝ እንደሆነ እንጂ ጽድቅ ስራ ሰርቼ በዚች ምድር ላይ ጥሩ ስራ ሰርቼ በረከትን ይሰጠኛል፣ ይባርከኛል፣ ወይም በልጅ ወይም በንብረት ነው እንጂ ጽድቅ እዚህ የምን ጽድቅ ነው እዚህ ያለው? ደግሞ እነ አባ ተክለ ሃይማኖት እና አርሴማም ሁሉ እዚህ ጽድቅ አልነበራቸው አይደል? ከሞቱ በኋላ ነው የጸደቁት ማለት ነው እንጂ ጽድቅ ስራ አልሰሩም እዚህ ምድር ላይ አይደለ? ለምን ወጣሽ የኔ እናት? ምስኪን ናት። 15 ቁጥር ሚስማር እንትን ብለህ ለምን ወጣሽ? ባይዘዌ መሬት ላይ ያለችው ኦርቶዶክስ እቺ ናት። ዞር ስንል ማለት ነው ያኔ ታች ያለውን ያስገባሁት እኔ ነኝ። ግጥም አድርጎ አለ እሱ። ይቅርታ ዳኒ ስላቋረጥኩ። ምን ብሎ መሰለ የገባው? እሷ ምን አለች? አዎ ስራም ሳይሰራ ምንም ሳይል በእመቤቴ ብቻ
ይድናል ሲላት ግጥም አድርጎ የሚል መልስ መልሷልና ከታች ያለውን አናግሩት። እሺ ስጨርስ። እሺ እና ለዚህ ነው ለምድራችን ወንጌል የሚያስፈልገው። በቃ መሬት ላይ ያለችው ኦርቶዶክስ ዚስ እንድታዩት ያክል ነው። ፈን የሚያደርግ ምናምን ጉዳይ አይደለም። በጣም ልብን የሚነካ ነገር ነው። ባይዘው በጣም የሚያሳዝን ጉዳይ ነው። ግን በቃ መሬት ላይ ያለችው ኦርቶዶክስ እቺ ናት። ዞር ስንል ማለት ነው እናታችን፣ አባቶቻችን፣ አክስቶቻችን ያሉ በዙሪያችን ያሉት አገልጋዮቿ እነኚህ ናቸው። ለዚህ ትውልድ ነው ወንጌል የሚያስፈልገው ከሁሉ በላይ ማለት ነው። እና በደንብ እንድታዩት ያክል እንድታዩት። እሺ እመም ምዑዝ እንዴት ነው ዳጅ? ይሰማል ወንድም ማለት ማይኩ ሚውት ነው። እሺ ልክ ይላሉ። አክሴፕት አድርግ ወዳጅ። አይ ቲንክ ገስቴ ተመልሶ ባይዘው ጠፍቷል እና አሮኑ ለምን እንደሆነ ገስቴ አሁንም የለም ጠፍቷልና ፕሊዝ ከቻላችሁ ኮፒ ሊንክ ታፕታፕ ይደረግ። ጸጋ ይብዛላችሁ ማለት ጠፍቷል። አሁን የለማ ገስት የለኝም አሁን። እሺ መጣ ወዳጅ መጣሁ። እሺ እንኳን ደህና መጣ። እንኳን ደህና ቆያችሁኝ። እሺ ከየት ቤተ እምነት? ሁሉም ይመቸኛል። ጴንጤውም፣ ኦርቶዶክሱም፣ ካቶሊኩም አንዱን ምረጥ ወዳጅ፣ አንዱን ምረጥ። ያው ደስ አንዱን ምረጥ፣ የሆንከውን ምረጥ። ሁሉም ከወደድኩስ ዛፍ ላይ አይወጣም። አንዳንድ ቀን ሽሮ ይመቻል። አይወጣም። ወንድም ነህ ተቀበለው። በማህበራዊ ማለት ነው። እሺ ማህበራዊ መምዑዝ ማህበራዊ ሃይማኖት አይ ኦርቶዶክስ ነኝ። ሃይማኖት ምክር ቤት አምልጦ ነው እንደ መጣው ኤርሚዬ። አሁን እኮ እናንተ ሰው ሃይማኖቱን ሁሉ እንትን እያላችሁት ነው። እሺ መምዑዝ አርእስቱን አይተዋል? ኧረ እንደው ንግግራችሁ ደስ ብሎ ነው የገባሁት እንጂ ልትወያይ አይደለም። እንወያያ። እሺ ታዲያ ማርያም ወይስ ኢየሱስ አዳኝ ማን ነው? አዳኝ ማርያም እናቱ ናት። ኢየሱስ ደግሞ ልጇ ነው። ኢየሱስ ልጇ ነው። ግን ኢየሱስና ማርያም ምንና ምን ናቸው? አይደለም የኛ ጥያቄ። አዳኝ ኢየሱስ ወይስ ማርያም ነው? ወንድምና እህት ናቸው? እናትና ልጅ ናቸው? እሱን አይደለም የጠየቅነው ስለምናውቀው ማለት ነው። እሺ አዳኝ ምን አይነት ድነት ነው? ምንም አይነት ድነት፣ የስጋም የነፍስም ድነት። ሁለቱም ያድናሉ። ሁለቱም ያድናሉ። ከነፍስም ከስጋም ነው አይደል? ሁለቱም የሚያድኑት። አዎ። እሺ መጽሐፍ ቅዱስ ላይ ተጽፏል አይደል? መጽሐፍ ቅዱስ ላይ ተጽፏል አይደል? ሁለቱም እንደሚያድኑ ከነፍስም ከስጋም ማርያምም ኢየሱስም ሁለቱም እንደሚያድኑ ተጽፏል አይደል? መጽሐፍ ቅዱስ ላይ መጽሐፍ ቅዱስም ሆነ እንደገና ደግሞ ቅድም ሲታነቡት ከነበረው መጽሐፍ ላይ አለ። ከሁለቱም ይኖራል። ስለ ማርያም ቤተክርስቲያን በብሉይና በአዲስ ኪዳን በሐዋርያትና በነቢያት መሰረት ላይ ነው አይደል የተመሰረተችው? እኮ ታዲያ ከነቢያት እኮ አንዷ ማርያም ናት። ማርያም ነብይ ነች? አዎ። ኦኬ የማን እህት ናት ማርያም? የሙሴ ነች አይደል? የሙሴ እህት አይደለች? ተሳስተ አይደለች። ታዲያ ነብይ ነች ብላ ያልከው የቱ ጋር ነው ማርያም ነብይ ነች ብሎ የሚል የተጻፈው? እንዴ የጸለዮችን ጸሎት አላየኸውም? የሉቃስ ወንጌል ላይ ምን አለች? ያም አለች ነፍሴ እግዚአብሔርን ታላቅ ታደርገዋለች ይላል። ነብይ ሆነ አይደለ? በመንፈስ ቅዱስ የጸለየችው። እሺ ነው እንደው ዝም ብላ ነው? ቤተክርስቲያን ነብይ ነች ብላ ነው የምትጠራት የጌታችን እናትን ማርያምን? ወይ ጉድ!
የጌታችን እናት አልካት አይደለ? እናት ናት፣ የጌታ እናት ናት። እናት ናቱ ደግሞ ነብይም ናት። ነብይ ማለት ነው። እርሷ አገልጋይ ሆነው ህዝብ ያሳስታሉ እንዴ? ማርያም ነብይ ነች ብለ ቤተክርስቲያን ታስተምራለች? ጠይቅ እስኪ፣ ካላወቅ ጠይቅ። ማርያም ከነቢያት ትመደባለች አትመደብም ብለህ ጠይቅና። እሺ ነቢያት ተርታ ትመደባለች። አበይትና ደቂቀ ነቢያትን ብላ የምታስተምረው ቤተክርስቲያን ማንን ነው? ከየትኛው ነው? ከአበይት ነው ከደቂቀ ነቢያት ነው የምትመደበው? ይበሉት እንግዲህ ጀምረዋል። ቤተክርስቲያኒቱ ማተለውን ነው የሚሉት እዚህ ቁጭ ብለው። ከነቢያት ተርታለች ብለው ካሉ ከአበይት ነቢያት ናት ወይስ ከደቂቀ ነቢያት ናት? ተርታዋ ከየት ነው የሚመደበው? ስማኝ፣ አዳምጠኝ። የጠየኩትን ይመልሱልኝ። ነቢያት የተነበዩት ነቢያት ክርስቶስ ይወርዳል ይወለዳል ብለው የተነበዩ እሱን አልጠየኩም። አዳምጠኝ። አልጠየኩም። እሱን አዳምጠኛ ልመልስልህ እኮ ነው። የማርያም ነብይነት የትኛው? የእኔንም ስማ። የጠየኩትን መልሱልኝ። የእኔ ከፈታችሁት ለመማማሪያ ከሆነ እኮ ለመማማሪያ ነው። ሌላ ያልጠየኩትን አያወሩ። የብሉይ ኪዳን ነቢያት ስለ መሲሁ ስለ ክርስቶስ ኢየሱስ ምን ተነበዩ አይደለም የኔ ጥያቄ። የማርያም ነብይ ነች ብለዋል። ቤተክርስቲያን ነች ታስተምራለች ብዬ ስል አዎ ብለውኛል። እሺ ከየትኞቹ ነቢያት ነው የምትመደበው? ከደቂቀ ነቢያት ወይስ ከአበይት ነቢያት ነች የምትመደበው? የኔ ጥያቄ እሱን ይመልሱልኝ። ካልአን ነቢያት ኦኬ። ከዛ ነው የምትመደበው። እነማን ናቸው ካልአን ነቢያት? ከነማ ስም ዝርዝር። ካልአን ነቢያት ከሴቶች ዲቦራ፣ እሺ፣ ማርያም ራሷ፣ ማርያም እህተ ሙሴ። በማኛ ልጨርስ አንተ እየተው እንጂ እባክህ። እሺ፣ የሴት ነቢያት የለም ብለህ ነው የምታስበው? ምንድን ነው? እኔ አልገባኝም። አንዳንድ ጊዜ ሆነ አልወጣኝም። ልጠቅስልዎት እችላለሁ። የሴት ነቢያት ቅድም እንደጠቀሱት ማርያም እህቱ ለሙሴ፣ ዲቦራ፣ ህልዳና አለች ብሉይ ኪዳን ላይ ማለት ነው። በንጉሱ በኢዮስያስ ዘመን የይሁዳ ንጉስ ኢዮስያስ በነበረበት ዘመን ነቢያት የሙሴት ስለ ጌታ ከበሮ አንስታ ስለዘመራ ነቢይ አልጠየቅኩትም። የጌታችን እናት ነቢይ ናት ተብሎ ቢባል ነውሩ ምንድን ነው? መምህር ያድምጡኝ። መጽሐፍ ቅዱስ ዲቦራንና ህልዳናን የእህቱ ለሙሴ ማርያምን ነቢይ ናቸው ነቢያት ናቸው ብሎ የጻፈው መጽሐፍ ቅዱስ ነው። የጌታችን እናት ማርያምን ነቢይ ነች ብለው ያሉት እርሶ ነዎት እንጂ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንኳን አላለችም። እርሶ ከየት አምጥተው ነው የሚሉት? ኢትዮጵያ ኦርቶዶክስ ቤተክርስቲያን እንኳን በደምብ አይመስለኝም። ያምጡ ማርያም አለች ብላ በመንፈስ ጸለየች። እንዲህ አይነት መንፈስ ቅዱስ ያደረበት ሰው መንፈስ ቅዱስ ደግሞ ያደረበት ሰው ነቢይ ነው። ወንድ ከሆነ ነቢይ ይባላል፣ ሴት ከሆነ ነቢይት ይባላል አልኩህ አይደለ? እርሶ መምህር ነዎት አይደለ? እዚህ ሲጠየቁ መምህር አይደለሁም ነዎት እንጂ ምን ንግግሮት? መምህር ሳልሆን እኔ አንድ አማኝ ነኝ፣ ክርስቲያን ነኝ። እንደ ክርስቲያንነት ነው እያወራን ያለ ነው። እናንተም የተረዳችሁትን ያነበባችሁትን የበላችሁትን የጠጣችሁትን ማርያም እሺ ነብይነት እኔም ደግሞ በዛው ልክ በተረዳሁት እኩል አያውሩ። ነብይ ናት ብለዋል። መረጃ ግን የለዎትም። እርስዎ ነዎት ያሏት እንጂ ቤተክርስቲያን አላለችም። መጽሐፍ ቅዱስም ማርያምን የጌታችን እናት ነብይ ናት ብሎ አላለም። ለመጀመሪያ ጊዜ ስሙ ኦርቶዶክሳዊ መምህር ነው ይሄንን ብሎ የሚለው እዚህ ያላችሁ ወገኖች 1100 ሰው ኦርቶዶክሳዊ መምህር ነው። መምኡዝ ባለፈውም ነው ቤት መጥቶ ነበረ። ቤተክርስቲያኒቱ አላለችም፣ መጽሐፍ ቅዱስ አላለም። መምህራኑ ግን እንደዚህ ይላሉ። መረጃ አምጡ ተብለው ሲባሉ ቆላ ደጋ ነው የሚሆነው። አንተ አላልክም እንጂ አንተ ነው ያልከው እንጂ ቤተክርስቲያን ችግር የለውም። የቱ ጋር ነው ያለችው ቤተክርስቲያን? በየትኛው መጽሐፍት ላይ ነው ማርያም ነብይት ናት ብላ ያለችው? ከዜማ መጽሐፍቶች ይጥቀሱ። ታውቃላችሁ? የዜማ ከመጽሐፍ ቅዱስ እንዳይጠቅሱ ከዜማ መጽሐፍቶች ይጥቀሱ። ለምን ማስረጃ ያምጡ። ከጾመ ድጓ ከዚህ ጀምረው ያድመጡ። ከጾመ ድጓ ከዚህ ጀምረው ከቅዱስ ያሬድ መጽሐፍት ጀምረው እስከ ታችኛው ተብለው እስከሚባሉ ድረስ ያለ
መጽሐፍትን ይጥቀሱ። ማርያምን ነቢይ ናት ብሎ ያለ የኢትዮጵያ ኦርቶዶክስ ቤተክርስቲያን አስተምሮት ወይ መጽሐፍ ካለ ማለት ነው። ዲያቆን ጊዜን አስገባው። ወንድምነት ጊዜ አንድ ቁጥር ጻፍልን ወይ ገዝት ላክል። አንድ ቁጥር ጻፍልን። ዳኒ ያስገባሃል። እታች አለ። አንድ ቁጥር ጻፍልን። ጊዜ ይመልሱ፣ ይበርቱ። መምህር መረጃውን ያምጡ። በርትቻለሁ። የሚሰማኝ ጆሮ አጥቼ ነው እንጂ ያስተናግሩ ነበር። ከቤተክርስቲያን መጽሐፍት ይስጡኝ መረጃ መናገር ነው እንጂ የሚያሰማ ስለሌለ። እሺ የቤተክርስቲያኒቱ ዲያቆን መጥቷል፣ ያውሩ ከሱ ጋር። ዲያቆን አግዝዬ መጥቷል፣ ያውሩ። በቤተክርስቲያናችሁ ማርያም ነቢይ ትባላለች እንዴ? ዲያቆን አግዝ። አሁን የሰማሁት እኔም እሞሙ ለነቢያት ሲላቸው ጠይቃቸው፣ አውራቸው። መምህር ናቸው። ለምን እንደሚዋሹ አይዶን አውሩ ሁለታችሁ። እሺ መሙዝ ሰላም ነው? እንዴት ነህ? እግዚአብሔር ይመስገን። አግዛቸው። ዲያቆን ነህ? እኔ አዎ ዲያቆን ነኝ። ዲያቆን ነኝ። አዎ ማርያም የቱ ጋር ነው ነቢይት የተባለችው? ነቢይማ ለወንድ ነው። ነቢይት የተባለችው የቱ ጋር ነው? ነቢይት ለሴት ነው። በጣም ጥሩ። ይሄን ካያስክልኝ እኔ እያልኩ ያለሁት መንፈስ ቅዱስ አድሮባት ማርያምም ታቢዮ ነፍሴ ለእግዚአብሔር ነፍሴ እግዚአብሔርን ታላቅ ታደርገዋለች ብላ ስትል መንፈስ ቅዱስ ያደረበት ሰው ነቢይ ነው ብለን ካል ለማርያምስ ነቢያት የተናገሩለትን አምላክ የወለደች ነቢይት ትባል? እንደሱ ሳይሆን አሁን እኮ የምንፈልገው ጠይቁ። ነቢይና ማርያም ነቢይት ስላት መጠየቅ ትችላላችሁ። ምናልባት ካልደረሳችሁበት ከኪሶ እያወጡ እንዲነግሩን ሳይሆን የኔጌታ ከመጽሐፍ ቅዱስ ነው አይደለም። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ማርያምን የጌታን እናት ነቢይት ናት ብላ የተናገረችበት ቦታ ካለ እሱን ነው ሊያስረዱን የሚገባ። ያሳዩን እስቲ መረጃውን። የቱ ላይ ነው እንደው ማርያም ነቢይት ተብላ የተጻፈላት? ትንቢቶሙ ለነቢያት ሲላል ነበር ቅድም ኤርሚ። ምን ማለት ነው ትንቢቶሙ ለነቢያት ማለት? ይተርጉሙታ። እርሱ አይደል ያመጡት? የነቢያት ትንቢታቸው ማለት ነው። ታዲያ ነቢይ ማለት ነው እሱ? ነቢያት የተናገሩትን የወለደችላቸው ነቢይ ናት። እንዴት ይሆናል? አሁን እኮ የነቢያት ትንቢታቸው ማለት ነቢያት የተናገሩት ትንቢት እንደማለት ነው። የተናገሩለትን የወለደችላቸው ነቢይት ናት። እኔ አሁን እየጠየቅኖት ያለ ነው ነቢይት የተባለችው የቱጋ ነው ነው። እርሶ ደግሞ እየመለሱ ያሉት ትንቢቶሙ ለነቢያት የሚል ነው። የነቢያት ትንቢታቸው አንቺ ነሽ የሚለውን የቅዳሴ ማርያም ንባብ ነው ያመጡት። ትንቢት መሆኗን ነው ቅዳሴ ማርያም የተናገረው እንጂ ነቢይት መሆኗን አይደለም የተናገረው። ግን ለህይወታችን ይሄ ጥቅሙ ምንድን ነው? አሁን እንደዚህ ምንጫልታ ክርክር ማርያምን ነቢይት ስላሏት ነው። እና በዚህ ስም አልተጠራችም። አሁን ለኛ ካመኑ በቃ ወደ ርዕሱ እንመለስ አይሻልም? አሁን ጠቃሚው ነገር አሁን ይሄ አንዳንድ ምንጫልታ ክርክር ስትከራከሩ እጅ ከሰጡ በቃ ዋናው እጅ መስጠቶት ነው። አለመኖሩን ለማሳየት ያክል ነው። we make a point so ወደ ሐሳቡ እንመለስ። የተሻለ የሚሆነው እሱ ነው። ስለዚህ ባይሆን ያው እሞሙ ለነቢያት ተብላ በኦርቶዶክስ ቤተክርስቲያን እንደምትጠራ እናውቃለን። እሞሙ ለነቢያት የሚል የለም። እሞሙ ለነቢያት እሺ ይሁን በቃ እንቶ ችግር የለም። ያው ሄዶ ማንበብ ነው እሱ። እሞሙ ለሰማዕት ወእቶሙ ለመላእክት ነው እንጂ የሚለው እሞሙ ለነቢያት እንዴት ነው? ለነቢያት እሺ ችግር የለውም። አሁን ወደ ርዕሱ እንምጣ። አንተ እጅ ስጥ። አንተም እጅ ስጥ እንዴ። ትንቢቶሙ ለነቢያት። እሺ ችግር የለም። ትንቢቶሙ ለነቢያት እሺ አይጸልሳ ነው ችግር የለም። ዞሮ ዞሮ ግን ማርያም ነቢይት አልተባለችም ለማለት ነው።
አዳኝ ማን ነው? ማርያም ናት ወይስ ኢየሱስ? ከምንድን የሚያድን? ከበሽታ? ቅድም ነግሬዎታለሁ። ከነፍስ ከስጋ ነው። ከነፍስ ከስጋ ነው ያልነውት መምህር። የነፍስም የስጋ መድኃኒት ማዳን ማለት ነው። ከነፍስም ከስጋም የሚያድን ብያለሁኝ። ከመምህር ጋር ይቀጥላል፣ ከዲያቆን ጋር ይቀጥሉ። እርሶ ብለውኛል። ከነፍስም ከስጋ ብዬ ስል አዎ ብለውኛል። ታድናለች ማርያም ታድናለች። ከነፍስም ከስጋም ታድናለች። የቱ ጋር ነው የተጻፈው? መጽሐፍ ቅዱስ ማዳን የእግዚአብሔር እንደሆነ ነው የሚናገረው። ከነፍስም ከስጋም ታድነው ከስጋ በቃል ኪዳኑ አምኖ ከስጋ ደዌ መዳን ይቻላል። ጸበሉን ተጠምቆ ንስሐ ገብቶ ቅዱስ ስጋውን ክቡር ደሙን ተቀብሎ በቃል ኪዳኑ አምኖ መዳን ይችላል። በመጀመሪያ ደረጃ ቃል ኪዳን ነው። የምን ቃል ኪዳን ነው? ቃል ኪዳን የሚባል ነገር አለ እንዴ? በደንብ ነው እንጂ አለ፣ በደንብ አለ። እስቲ ማስረጃ ይንገሩና፣ ማስረጃ ይስጡን፣ ማስረጃ ይስጡን። አዎ ማስረጃማ ቅድም እኮ ስታነቡት የነበረው ጥብርያዶስ በሚባል ሀገር አንድ ሰውዬ ዘመን የጣለው ነበረ። ከዛ መጨረሻ ሰይጣን አገኘውና ሰይጣን እባክህ ካድልኝ ብሎ አለው፣ አስካደው። መጨረሻ ላይ ካድ ብሎ ሲለው አይ እሷንስ አልክድም ምርኩዜ ናት ብሎ አለ። አይ ስለ ቃል ኪዳን ነው። አሁን ቃል ኪዳን በመጀመሪያ የቤተ ክርስቲያንም ትምህርት መሰረቱና ምንጩ መጽሐፍ ቅዱስ ነው አይደል? በመጽሐፍ ቅዱስ ውስጥ እግዚአብሔር ነፍስን ለማዳን ወይም ድነትን ለማሰጠት ከፍጡር ጋር የገባው ቃል ኪዳን አለ እንዴ? አዎ በአማላጅነት ለእነ አብርሃም ቃል ኪዳን ገብቷል። ለእነ ኢዮብ ቃል ኪዳን ገብቷል። በአማላጅነታቸው አማካኝነት እስቲ ምን የሚል የቱ ጋር ነው? ምን ሲል እናገኛለን? አይ የቱ ጋር ነው ቃል ኪዳን ገብቶ? አሁን ወደ ታምረ ማርያም ሲሄዱ ሌላ ድርጊት ነው እየተፈጸመ ያለው። ወደ እነ አብርሃም ስንመጣ ግን እንደዚህ አይነት ቃል የለም ነው። ወንድም አግዛቸው ምልጃ የሚባል የለም ነው የምትለኝ? አይደለም። ቃል ኪዳን እግዚአብሔር ገብቷል ወይ ነው? ነፍስን ለማስማር አዎ ገብቷል። ከሲኦል ወደ ገነት እኮ የቱ ጋር? አሁን እኮ ማስረጃ ነው እየጠየቅን ያለ ነው። ከስጋ ቀስቴ በውስተ ደመና ምን ማለት ነው? እየሰማኸኝ ነው? እየሰማሁ። ቀስቴ ምን ማለት ነው? በኖህ ጊዜ ደግሜ ላላጠፋችሁ ይኸው ቀስተ ደመናዬን በሰማይ መካከል አሳያለሁ አለ። ያ እኮ የምልጃ ምልክት ነው። የጥፋትን ውሃ ዳግም ላለማምጣት ነው እንጂ ቃል ኪዳን ወይም ላለማምጣት እንዳላጠፋ ቆይ እኮ እንዳያጠፋ ነው። ኖህ ነፍሳትን ከሲኦል እንዲያወጣበት ግን አይደለም የቃል ኪዳን የተሰጠው። ዳግም ያንን ማያይህ ላለማምጣት ነው። ከስጋ ወቅቱ በዛ ጊዜማ ገነትም የለም። በዛ ጊዜ ሲኦል ነው ሁሉም ሲሄዱ የነበሩት። ገነት ተዘግታለች በሱ ኪሩቤል ሰይፍ። የዛን ጊዜ ገነት በኪሩቤል ሰይፍ ተዘግታለች። በኖህ ጊዜ ነው የተዘጋችው አይደለም። በኖህ ጊዜ በነፍሳት ወደ ሲኦል እንዳይገቡ ስላልከ ወደ ገነት እንዳይገቡ ስላልከኝ ነው። የዛን ጊዜ ገነት የሚባል የለም። ሁሉም ወደ ሲኦል ነው የሚሄዱት። እሺ እንተውና አሁን በአዲስ ኪዳን ደግሞ የአዲስ ኪዳኗ ቀስተ ደመና የኢየሱስ ድንግል ማርያም ናት። የቱ ጋር ነው ማስረጃው? የቱ ጋር ነው የተጻፈው እንደዚህ ተብሎ? አይደለም እንደዚህ ተብሎ የተጻፈው እንዴ? ከመጽሐፍ ቅዱስ ተነስተው ወደ ታምርማ ሄዱ። ምንድነው ልዩነቱ መጽሐፍ ቅዱስና ተአምር?
አይ ትንቢት ከሆነ መጽሐፍ አሁን ቅዱስ ለምሳሌ ውስጥም ተአምር አለ። እንደሱ ይኸው አይደለም ጥያቄ። አግዛቸው። ወይ እሰይም ቀስቴ በውስተ ስማኝ፣ ደመና አሉ። መጽሐፍ ቅዱስ ውስጥ ወይ መጽሐፍ ቅዱስ ውስጥም ተአምር አለ። ተአምርም ላይ እኔ ተአምር አለ። መጽሐፍ ቅዱስ ድርሳንም ላይ ተአምር አለ። ተአምር ደግሞ እሱን አይደለም እኔ በእምነት እያነሳ ያለው። የምትቀበለው ቆይ ቆይ ካልኩሌት የምታወጣለት ቀመር የምታወጣለት ነገር አለ። ይሄ ከአእምሮ በላይ ነው ተአምር ስለሆነ። እኔ አሁን የተአምር ጥያቄ አይደለም ያነሳሁት። እሰይም ቀስቴ በውስተ ደመናት ያሉትን ጠቀሱና ማርያም ናት አሉ። ማርያም መሆኗን እንግዲህ ማረጋገጥ ያለብን ወደ አዲስ ኪዳን መተን ነው። ምክንያቱም ለእሷ የተነገረ ትንቢት ከሆነ ልክ ናሁ ድንግል ትጸንስ ወትወልድ ወልደ የሚለው ትንቢት ማቴዎስ 1 ውስጥ እንደተፈጸመ ይህም በአዲስ ኪዳን መጽሐፍት ውስጥ ተፈጽሞ ልናየው ይገባል፣ ለእሷ የተነገረ ትንቢት ከሆነ። ስለዚህ የቱ ጋ ነው የተጻፈው? በአዲስ ኪዳን ማርያም መሆኗን የቱ ጋ ነው የምናነበው? ለማርያም ነው አይደል የጠቀሱት? ኧረ የምትገርም ሰው ነህ በጣም። እመቤታችን አልኩ አይደለ ታድናለች በስጋም በነፍስም። አንጣ ማስረጃ አልከኝ አይደለ? አግዛቸው ማስረጃ አንጣ ስትለኝ፣ አይ እኔ አሁን ለዚህ ማስረጃ አዲስ አላመጣም፣ አጥቻ አይደለም። ግን የጀመራችሁት ቅድም በልጅቱም ላይ ከዛም በፊት በነበረው ተአምር ይሄ ወንድሜ ዳኒ ሲያነብ ነበረ ደጋግሞ እና አዳምጨዋለሁ። እኔ የማምነው በእሱ ተአምር ነው። እሱ ተአምር ደግሞ ሰው ሰራሽ አይደለም። ተአምር ደግሞ ተረት ተረትም አይደለም። ተአምር ከመጽሐፍ ቅዱስ ውስጥ ካሉት ተአምራት ጋራ መሳ ለመሳ የሚሄድ ነው። አይ እሱ አይደለም ከሆነ ተአምር ከሆነ አሁን ስለ ተአምር አይደለም ያነሳን። ቆይ አሁን ያነሳ ነው ስለ ተአምር ሳይሆን ከኔ ጋራ ስለ ቃል ኪዳን እያወራን እርስዎ ምን አሉ? እሰይም ቀስቴ በውስተ ደመና የሚለውን ጠቀሱ። በኋላ አማናዊት ቀስተ ደመና ብለው ወደ ማርያም አመጡት። ያንን ጥቅስ የኦሪቱን ጥቅስ ማርያም ናት ብለው ነው የፈቱት። ማርያም ናት ብለው ከፈቱ የሐዲስ ኪዳን መጽሐፍት እንደዚህ ብለው ፈተዋል ወይ ነው? ምክንያቱም ስለ ማርያም ሳይሆን በንጽጽር ነው ለማሳየት የፈለኩት እኮ በንጽጽርም ቢሆን የኖህ ዘመን ሰዎች እግዚአብሔርን በደሉትና እግዚአብሔር ደግሞ በንፍር ውሃ አጠፋቸው። አጥፋቸው ከመርከብ ከዳኑ በኋላ ወደ ምድር ሲመጡ ምልክት ዳግመኛ እንዳላጠፋ ከመእያማስና ለምድር በማየ አይህ ደግሜ የሰው ልጅ በንፍር ውሃ እንዳላጠፋው ይሄ ምልክት ይሁን ብሎ እግዚአብሔር ቃል ኪዳን ገብቷል። ያ በቀደመው ዘመን የሆነ ነው። ልክ ያ እንደሆነ ሁሉ አዲስ ኪዳንም ከመጣም በኋላ ጌታችን መድኃኒታችን ኢየሱስ ክርስቶስ ለእናቱ ቃል ኪዳን ገብቶላታል። የምን ቃል ኪዳን? በአማላጅነቷ በወላዲት አምላክነቷ የሚያምን ሰው በምድርም ከዲያብሎስ ፈተና፣ ከምድራዊ መከራ፣ ከበሽታ፣ ከረሃብ፣ ከቸነፈር ዋቴቨር የተለያየ ነገር ሊሆን ይችላል፣ ስጋዊ ችግሮች። እንደገና በመንፈሳዊ ሕይወቱ ደግሞ ወደ ሲኦል እንዳይገባ ለእመቤታችን ቃል ኪዳን ገብቶላታል። ታድነዋለች። ላመነባት በቃል ኪዳን መኖር የሚያምንባት የጌታዬ እናት ብሎ አይደለም ወደ ንጽጽር ለዚህ ማስረጃ ብለህ ስትል ዳኒ ሲያነበው የነበረው ምንድን ነው? እሱ ነው እኔ የማምንበት ነው ያልኩት። እሺ አሁን ይህንን እንቶ እንግዲህ ያው መጀመሪያ ማርያም ናት ብለው ነበር ያመጡት። አሁን ግን ለማነጻጸር ነው አሉ። በእርግጥ ያው የቤተክርስቲያኒቱን መጽሐፍ ለምሳሌ ቅዳሴ ማርያም የኖህ ደመና እሷ እንደሆነች ይናገራል። ግን የሐዲስ ኪዳን መጽሐፍት እንደዚህ አይሉም። የኖህ ደመና የሚል የለም። አግዛቸው በንጽጽር ሳይሆን የኖህ ደመና የሚል የለም። የኖህ ደመና ተብሎ ኤልያስ ደመና ነው እንጂ የኖህ ደመና አይባልም። ያስተካከል። እሺ ንባቡ ችግር የለም። ያልተባለውን አትበላ። በዘባቲ ድህነ እምኩያይህ የሚለው ያንን ነው የሚጠቅሰው። ስለሚጠቅስ
እርሱም የጠቀሱት ከዛ ተነስተው ነው አማናዊት ቀስተ ደመና ብለው ወደ ማርያም ነው ያመጡት። ግን የአዲስ ኪዳን መጽሐፍት ቀስተ ደመናዋ ማርያም መሆኗን አያሳይም። እሱን እንለፈው፣ አሁን ችግር የለውም። አሁን ዋናው ነገር አዳኙ ማን ነው? አሁን በኦርቶዶክስ ቤተክርስቲያን አዳኙ ኢየሱስ ነው ወይስ ማርያም ናት? ስንት አዳኝ ነው ያለው? ሆሆ ኧረ ተው ወንድሞቼ፣ ተው ተው ተው፣ ከድንግል ጋር አትጣሉ። እንዴት ነው? እሷ እኮ ሰው ናት። ስማል እንግዲህ ደረጃውን መለየት አለብህ። አይ አሁን ለምሳሌ ታምረ ማርያምን ስናነብ ሰው ናት። ቆይ ልንገርህ፣ መድኃኒት መሆኗን ይናገራል። በሕክምና ለምሳሌ ፋርማሲስቱና ይሄኛው የውስጡ ዶክተሩ ተናበረው የሚሰሩት። ዶክተሩ ባለው መሳሪያ ይመረምርሃን፣ በሽታን ካወቀ በኋላ ጽፎ ይልካል ወደ ፋርማሲስቱ። የዶክተሩን ስራ ፋርማሲስቱ ዳጊ ሲናገር ቀምሞ መሆን እንደገና ደግሞ የሚሰጠው ቅድም ሰምተው እንደሆነ ቅድም ወንድማችን ዳጊ ሲናገር ስለ አዳኝነቷ ያቺ የወጣችሁት በምትጠቅስበት ጊዜ ግጥም አድርጋ ታድናለች የሚል ቃል እንደተናገሩ ሰምተናል። ወይም አስተያየት እኮ ስለዚህ ማርያም አዳኝ ናት ወይ ነው? በማርያም ይዳናል። እንኳን ማርያም ጳውሎስም ያድናል። ከምን እንኳን ማርያም ጳውሎስም ያድናል። እንዴት ነው ያዳነው ጳውሎስ? አንደኛ ቆሮንቶስ ምዕራፍ 9 ቁጥር 22 ላይ ከመርብሆሙ ለድኩማን ኮንኩ ድኩመ። እሱ እኮ ታዲያ ወንጌልን ምን ማለት ነው? ወንጌልን ለመስበክ ነው። ከደካሞች ጋራ እንደ ደካማ ሆንኩ የሚለው እሱ ወንጌልን ለመስበክ ሰዎችን ለማዳን ወንጌልን ሰብኮ ለማዳን ይሄን ያህል ከሰራ አምላክን በማህፀኗ 9 ወር ከ5 ቀን የተሸከመች ሰውን ማታድንበት ምክንያት ምን? ወንጌልን ሰበከና ወደሚያድናቸው ጌታ ነው ያመጣቸው። ወደ አዳኙ አመጣ እንጂ ጳውሎስ አላዳኝም። ጳውሎስ አዳኝ አይደለም አይልም። አንዳንዶችን አድን ዘንድ ከእነርሱ ጋር እንደነርሱ ሆንኩ ነው የሚለው። አንዳንዶችን አድን ዘንድ ጳውሎስ በዚህ አይታማም። አይደለም። አላነበብከውም እኮ አንዳንዶችን አድን ዘንድ ሲል አግዝ ገብቶኛል እኮ አድን ዘንድ የሚለውን ያውጣና ያሳይ። ስለ ወንጌል ነው የሚናገረው ክፍሉ። ያውጡትና ያንብቡት እስቲ። ኧረ ተው በቃ እያልኩልህ አይደለ? አንዳንዶችን አድን ዘንድ ከእነርሱ ጋር ጠቅማቸው ዘንድ እንደነርሱ ሆኑ አለ። አድን ዘንድ እኮ ነው። አድን አለ እያለ ጳውሎስ አታድንም። ምን አድርጎ ነው ያዳነው? ምን አድርጎ ነው ያዳነው? ክፍሉን ስናነበው ወንጌልን ሰብኮ እኮ ወንጌልን መስበክ ነው። አሁን እሱ እኮ ወንጌልን አስተምሮ እሺ የማርያም አዳኝነት አድን ዘንድ ካለ ጳውሎስ የሚያድን ከሆነ ማርያም የማታድንበት ምክንያት ምንድን ነው? አዩ አሁን ጳውሎስ ያዳነው ወንጌልን ሰብኮ ክርስቶስን ነው፣ አዳኙን ክርስቶስን ነው ለሰዎች። እና ማርያም አሁን ጳውሎስ የሰበከውን ወንጌል ማርያም አሰብከው? አልሰበከችም። ተዋህደዋል እኮ ክርስቶስን እኮ ተዋህደ አይደለም። የማርያም አዳኝነቷ ግን ስለ ማርያም አዳኝነት የተጻፈው ግን ወንጌልን ሰብካ ሰዎች በክርስቶስ እንዲያምኑ ታደርጋለች በሚል ሳይሆን ራሷ ለእናንተ ለኃጥአን መድኃኒታችሁ ናትና ነው የሚለው። እንደውም ታድናለች ብቻ ሳይሆን መድኃኒትም ናት። መድኃኒቷም እርሷ እንደሆነች ነው የሚናገረው ተአምረ ማርያም። እንዴት በምን? አይ አይደለም። እኛማ መድኃኒታችን በልተን ጠጥተን የምንድንበት ክርስቶስ። ተአምረ ማርያም አይልም ደስ ወይ? ተአምረ ማርያም አይልም? ምን ለእናንተ ለኃጥአን መድኃኒታችሁ ናትና። ከትልቅ ይቅርታ ጋር ቅድም የተናገሩት ቃል ላይ ዋሽተዋል። ይቅርታ እመምዑዝ፣ እስቲ ቃሉን ቅድም ጳውሎስ አለ ዋሸው ነው አውቄ አልዋሽም፣ ግን ሰው ነህና ደግሞ ፍጹም ልትል አትችልም። አይ እሺ ችግር የለውም። ጳውሎስ ያለውን እስቲ አውጥተው ያንብቡልን እርሶ። አድናቸው ዘንድ ካለ እስቲ እንየው። አንዳንዶችን አድን ዘንድ ምን ላይ ነው ያለው እሱ ቃል? እንደነርሱ ሆኑ። ብዙ እንደውም እንደሚለው ከመርብሆሙ ለድኩማን ኮንኩ ድኩመ።
መምህር ጠቅማቸው ዘንድ አንዳንዶቹን ግዕዙንም አማርኛውንም ማየት እንችላለን፣ ግን ምን ላይ ነው ያለው እሱ ጋር? ቆሮንቶስ 9:22 እሺ ከ20 ጀምሮ ነው ላንብበው። እሺ አይሁድንም እጠቅም ዘንድ ከአይሁድ ጋር እንደ አይሁዳዊ ሆኑ አለ። አድን ዘንድ ነው የሚለው እዚህ ጋር መምህር። ሄድ ውረድ ታይ ከሕግ በታች ያሉትን እጠቅም ዘንድ እኔ ራሴ ከሕግ በታች ሳልሆን ከሕግ በታች ላሉት ከሕግ በታች እንዳለው ሆኑ። ሕግ የሌላቸውን እጠቅም ዘንድ ያለ እግዚአብሔር ሕግ ሳልኖር ነገር ግን በክርስቶስ ሕግ በታች ሳለሁ ሕግ ለሌላቸው ሕግ እንደሌለኝ ሆንሁ። ደካሞችን እጠቅም ዘንድ ለደካሞች እንደ ደካማ ሆኑ። በሁሉ መንገድ አንዳንዶችን አድን ዘንድ በሁሉ መንገድ አንዳንዶችን አድን ዘንድ አሰምርባታለሁ። በደንብ ይኸው መምህር አንዳንዶችን አድን ዘንድ ከሁሉ ጋር በሁሉ ነገር እንደ እነርሱ ሆንሁ ይላል። እሺ ጳውሎስ ምን እያለ ነው? ግን እዚህ ጋር ምን እያለ ነው? እያሉን ያሉት ስለዚህ ማርያም ደካማ ናት እያሉ ነው አይደለም? እሺ ጳውሎስ ደካማ ነው? አይገናኝም። ደካሞችን እጠቅም ዘንድ ለደካሞች እንደ ደካማ ሆኑ። አንዳንዶችን አድን ዘንድ አንዳንዶችን ለአይሁዳዊ። እሺ ቆይ ጳውሎስ ምን አድርጎ አዳነ? በምኑ አዳነ? ጳውሎስ ለማዳን ምንድን ነው ያደረገው? ወንጌል ሰብኮ። በቃ ማርያም ወንጌል ሰብካለች ለእርሶ? ቆይ እናቴ ማርያምማ እኔ እንደው የምበላው የምጠጣውን ነው የሰጠችኝ። ወልዳ የሚበላውን የሚጠጣውን የሚያድነውን ይቅርታ አድርጉልኝ፣ ህይወት የሆነውን ነው የሰጠችኝ። መምህር ምን ሰጠችሁት አላልኩም። እኔ ያልኩት ማርያም ምን ወንጌል ሰብኮታለች ለእርሶ? መች ደረስኩኝ። ስራዋ ግን ይሰብከኛል። አሁንም ለእኔ ለማዳን ጌታዬን ተሸክማ በምድረ ግብፅ ስትንከራተት አያታለሁኝ። እሺ ስለዚህ እርሱ አሁን የማርያምን ፈለግ በቀራንዮ ላይ መስቀሉ ስር ሆና ስታለቅስ አያለሁ። መምህር ማንም ሁሉም ደቀ መዛሙርቱ ጥለውት ሄደው፣ እሷ ግን ከመስቀሉ ስር ሆና ከዮሐንስ ጋር ሆና ስታዝን ስታለቅስ መምህር ሰማሁ አያለሁ። እሺ ስለዚህ እርሱ አሁን ኢየሱስን ተሸክመው በረሃ ለበረሃ እየተንከራተቱ ነው እሱን የሚያድነው? እንደ ማርያም ምንድን ነው የምትለው? አይ እንግዲህ ማርያም ለእርሱ የሰበከችበትን መንገድ እየነገሩ ነው አይደለ? ለመዳኔ ማርያም ተካፋይ ናት። ለመዳኔ ክርስቶስን ስትጸንስ ወልዳ ስታሳድግ እንትኑን በደንብ ማንም እኮ የራሶትን ቃል እኮ ነው የጠየቅኩት። ለምሳሌ አሁን ስለ ጳውሎስ አንስቼ ስጠይቆት እንዴት አዳነ ስሎት ወንጌል ሰብኮ አሉኝ። መልካም እውነት ነው፣ ወንጌል ሰብኮ ነው ያዳነው። ከሁሉ ጋር እንደ ሁሉ መስሎ ወንጌልን ሰበከላቸው። ይህንን የሰበካቸው ወንጌል ምን ብሎ ነው የሚሰብከው? ምን ብሎ ነው ወንጌል የሚሰብክላቸው? ኃጢአተኞችን ላድን ኢየሱስ ክርስቶስ ወደ ዓለም መጣ፣ ከኃጢአተኞቹም ዋና እኔ ነኝ እያለ ወንጌል ሰበከ። እሺ ስለዚህ አዳኙ ማን ነው ብሎ ነው የሰበከው? ጳውሎስ አዳኙ ማን ነው ብሎ ነው የሰበከው? ጳውሎስ እኔም አድናለሁ አለ። እንግዲህ እያየሁ ነው። እንግዲህ አንተ አይደል ያነበከው እንዴ? እሱ እኮ ወንጌል ሰበከ፣ በዛ መንገድ ነው እንግዲህ ሰዎች የዳኑት አሉኝ አይደለ? እዚህ ጋር አድን ዘንድ ያለው እንዴት ነው የሚያድነው ስሎት ወንጌል ሰብኮ ነው አሉኝ። የሰበከው ወንጌል ምንድን ነው ስሎት በጌታ በኢየሱስ ክርስቶስ ሰዎች እንዲያምኑ ለኃጢአታቸው ዋጋ እንደተከፈለ አስረድቷቸው፣ ያው በዛ መንገድ እንግዲህ በጌታ በክርስቶስ ኢየሱስ እንዲያምኑ ሰዎችን ረድቶ ሰብኳቸው። እንግዲህ ሰዎች ቃለ እግዚአብሔርን ሰምተው ወይንም ወንጌልን ሰምተው ዳኑ ነው አደለ? እንደዛ ነው አደለ ያዳናቸው ጳውሎስ? ወይስ ሌላ መንገድ አለው? እሱ ነው። መልካም። እሱ ከሆነ ደግሞ ማርያም
እንዴት ነው አዳኝ የሆነችው ስሎት ወንጌል ሰብካ አሉኝ። እሷ እኮ ስራዋም ወንጌል ይሰብካል አሉኝና ምንድን የትኛው ስራዋ ነው ወንጌል የሰበከው ስሎት ኢየሱስን ተሸክማ በበረሃ ለበረሃ ወንጌል ሰብካ ብያለሁ እንዴ? ወንጌል ሰብካ ብያለሁ። በስራዋ ወንጌል ሰበከች እኮ አሉኝ። ተሳስቼ ከሆነ ወይ አስተካክሉኝ። አይ እንግዲህ እነ ዳኔም አሉ አይደል? እኔ ወንጌል ሰብካ ብዬ ከሆነ እኔ ትዝ አይለኝም ስል ብዬሽ ከሆነ ደግሞ እንግዲህ ዳይጸልሳ ሊሆን ይችላል እንጂ ወንጌል ሰብካ አላልኩ። መልካም እሺ። ታዲያ ማርያም እንዴት ነው የምታድነው? አሁን የጳውሎስን ወንጌል ሰብኮ እንዳዳነ እናውቃለን። ማርያም ምን ብላ ነው ምን አድርጋ ነው ያዳነችው? ማርያምማ ምን ያላደረገችው ነገር አለ ለክርስትናው? ምን እንደ ማርያም ዋጋ ይከፈላል እንዴ? አይ እንዴት አዳነች? የእሷ ማዳን እንዴ? እሷ ምን ብላ ነው ያዳነችው? እንደ ጳውሎስ ወንጌል ሰብካለች? አዳኙን ወልዳልናለች። አዳኙን ስለወለደችልን እንድታድነን ደግሞ በቃል ኪዳኗ ስልጣን ሰጥቷታል ልጇ። ለዚህ ደግሞ የያዛችሁን መጽሐፍ አነበባችሁ በደንብ ቅድም ያነበባችሁልን ታምር ጭምር ሌሎችም ተጨምረው ማርያም በአማላጅነት እንደምታድን የጠቅላላው ኦርቶዶክሳዊ ዓለም ያምናል። ፕሮቴስታንት ያለው ኢትዮጵያ ብቻ አይደለም። አይደለም መምህር ቆይ ያለው ኢትዮጵያ ብቻ አይደለም። ወንድምነት አንዴ ቀደም በተነበበው በጥብርያኖሱ ታሪክ በተናገረው ላይ ማርያም አማልዳን ያዳነችው ይመልሱ እና ሰውየው ስላሴን ክዶ የቅዱሳንን ክብር ክዶ ኢየሱስን ክዶ ዝም ብሎ ያለ ሃይማኖትና ያለ ምግባር ነው እንደ የገባው የኔ ጌታ። ምን ምግባር አለው ከመካዱ በቀር? ምግባሩ ምንድነው? እዛ ጋር ዘርዘር አድርገው ይንገሩን። ምግባሩን ይንገሩን። ሃይማኖት ምግባርም እኮ ጠፋበት እኮ። ታዲያ ምግባሩ ያለ ምግብ ያለ ምግባር ይሄ መናጢ ሆድ ቆይ አሁን ይሄ መናጢ ሆድ አስካደው። ያድምጡ። ያለ ምግባርም ያለ ሃይማኖትም ነው አይደል? እዛ ጋር የቆመው ሰውየው ባዶ ነው። ኦኬ ታዲያ ማርያም ዛጋ አማልዳን ያዳነችው ወይስ ጡቴን እቆርጣለሁ ፊቴን እነጫለሁ ብላ? ያድምጡ እዛ ጋ ጡቴን እቆርጣለሁ አደምጣለሁ ጌታዬ ያንተ ከትከውታለሁ እውነት። ስለዚህ ማርያም እዛ ጋ ፊቴን እሰነጥቃለሁ፣ ልብሴን እቀዳለሁ። ምረቃን አስጨምር እየመረክ ነው። ፊቴን እወጭራለሁ። ታምሮ ሊነበብ ነው። ሚዩት ያድርጉ። የማይል ነገር ለምን ትነግራችኋለሁ? እንደምነት ይላል እንጂ እንደሱ ኧረ አይልም ይላል እንዴ አባት። አይ እንግዲህ እሳቸው መምህር የለም ነው የሚሉኝ። ዳኒ ደግሞ አጠራጠርከኝ እኮ ጭራሽ። አዎ እሳቸው መምህር ማይኩን ይክፈቱና ይንገሩኝ። ይክፈቱና ያውሩኝ። ማይኩ ዝግ ነው። ጡቴን የሚል ይኖራል፣ ፊቴን ግን እወጭራለሁ የሚል የለም። አትመርቅ ነው ያልኩት እኔ። እሺ ፊት የለም ጡት አለ ብለዋል። ጡት ተማምነናል። ፊትና ልብሴን እስቀዳለሁ ብላ ምትል የለም። ቢነበብ ብንሰማው ልብስ ቀዳለሁ ሳላልችም ምርቃን ላይ በጣም ችሎታ አለንና። እሺ ጥሩ ነው። ታዲያ ከመራገም ይሻላል ምርቃት መመረቅ። ያልኩትኝ ልብሴን እቀዳለሁ ብሎ ምልስ የለም። መራገም ጸጋ እኮ ነው። እነበላ ምን ታውቃቸው? ልክ ነው። ለእርሶ ለእናንተ የተሰጠ ጸጋ ነው መራገም። ልክ ነው። ውሉደ በለዓማውያን ለእናንተ የተሰጠ ነው ማለት ነው። እኔ ግን እርግማን አልተሰጠኝ። ወደ ጥንተ ነገሩ እንመለስ። ልብስ ቀዳለሁ ብላ ያለች ይቀጥሉ። ልብስ ቀዳለሁ ብላ ያለች ገደል ጡት ይኖራል ነው ያሉት። ልብስ ቀዳለሁ ብላ የምትለው የለም።
እንግዲህ ይህን ሁሉ የሰማሁት ካንተ ነው። እሺ እኔ እዚህ ታሪክ ላይ ምንድነው ቁም ነገሩን ስንነጋገር እዚህ ታሪክ ላይ እኔ አክሴፕት የማደርገው ሰውየው እመቤታችን በጠባው ጡቴ ይዤሃለሁ ማርልኝ ለዘገብረ ተስካረኪ ስምሽን የጠራ ወለዘ ጽዋ ስመኪ በቃ ያሽን ያደረገ በቃ እሱን እናውቀዋለን። ቆይ አንተ ነህ የምታውቀው ኤርሚጂ መምህር እናውቀዋለን። እሱን ወደ ዋናው ነገር ንገሩ። አንተ ነህ የምታውቀው። ሌላ ምን ሊኖር ይችላል? ኪዳን ስለገባህልኝ መምህር ሚዩት ያድርጉት። ይህን ሁሉ ህዝቡ ጆሮ ላይ ስንት ሺህ ዓመት ስጮሁ ስለኖረ ማንም ይሄንን የማያውቅ የለም። ስንት ዓመት በቃ ይሄ ነው ሁሉ ቀን ለዘገብረ ተስካርኪ ነው። በቃ ሁሉ ቀን ትልቁ ትምህርታችሁ ይሄ ነው። ይሄንን የማያውቅ የለም። አንብብልን ልብስ ጡትና ፊት ብሎ የሚለው ማለት ነው። አንብብላቸው። እሺ የልጇን ቃል በሰማሽ ጊዜ ልጄ ወይ የዚህን ኃጢአተኛ ምስኪን ኃጢአቱን ይቅር ትለው ዘንድ እለምንሃለሁ፣ ባጠባኸው ጡቶቼ እማጸንሃለሁ እያለች መሪር ለቅሶ በፊቷ አለቀሰች። ጌታችን ኢየሱስ ክርስቶስም የዚህን ከሃዲ ሰው ለዘላለም ኃጢአቱን ይቅር አላትም አላት። ከመላእክት ጋር ክዶኛል፣ ክርስትናውና ጥምቀቱን ንቋል ክዷልና። ይህንም በሰማሽ ጊዜ ልብሷን ቀዳ። ምኗን ቀዳ? ልብሷን ቀዳ። አንድ ስለ እኔ ብለህ ይቅር ካላልከው ብላ ጡቶቿን አውጥታ፣ ሁለት ጡቶቼን ቆርጬ ጥላቸዋለሁ፣ ጉንጮቼንም እሰነጣጥቃቸዋለሁ አለች። ፊት ማለት ነው እንግዲህ ጉንጭ። ፊቶቼን እሰነጣጥቃለሁ፣ ጡቶቼን እቆርጣለሁ፣ ልብሴን እቀዳለሁ። አይ ኤርሚ እንደ ሙርሲ እኮ ነው እዛ ደቡብ ኦሞ እንዳሉት እንደዚህ እንትኑ ለማወቅ እሺ ምንድነው መርሶት? አሁን መርሶት ምንድን ነው? ልብስ ጡት ዳኒ ጡት ላይ ግን ምንድን ነው ያለህ ነገር? ያመስጥሩት የለን ዋናው ነገር ኤርሚ ታው ጦት ሁላችንም ጦት ጠብታ እንዳያደግነው ይበሉት እስኪ ያመስጥሩት። የራቀውን አቅርበው የቀረበውን አንቦርቀቀው ሲተርጉሙ አባታችን ይበሉት። አመሰግናለሁኝ። ግን ምንድነው እንዲያሳቀው ጨዋታ ነው ነገሩ። በማርያም ታምር ላይ ነው እንደዚህ የሚስቁት። በጣም ዳኒ ማነህ ኤርሚ በቃ ከዳኒ ጋር ያወሩ። እኔ ጋር እየሳቁ ታምር ሳነብሎት ከሳቁ እኔም እንዲሁ ነው ያሳቀኝ የኦርቶዶክስ ተረት እና ከዳኒ ጋር ያወሩ። ጨርሻለሁ። እየሳቁ ነው እሳቸው። ኤርሚ ተአምሯን የሰማ ተአምሯን ያናናቀ እመሙዝ ተአምሯን ያናናቀ ኦኬ፣ ተአምሯን ያናናቀ ካለበት ቦታ ይጥፋ፣ ስም አጠራሩም አይታወቅ ይላል። እመሙዝ እንግዲህ ተአምረ ማርያም ላይ ስቀዋል፣ ተሳልቀዋል። ዳኒ እሱም ብቻ አይደለም፣ የእመቤታችንን ተአምር የናቀ ወልደ እግዚአብሔር ሰው ከመሆን ከማመን የወጡ ናቸው። እናም ከክርስቲያን ማህበርም አይቆጠሩም። እኔ እኮ አምነዋለሁ እኔ አምነዋለሁ እያልኩ ነው። የማዳምጠውም ምግብ ሳልበላ ነው። አንተ ደግሞ ይኸውልህ ምሳን ግጥም አድርገህ ይኸው 10 ጊዜ ታነበዋለህ። እንደውም አባ ሚካኤል አባ ገብርኤል በምንባል በኛ የተወገዙ ናቸው ይላል። ኤርሚ አባ ሚካኤል ነው፣ እኔ አባ ገብርኤል ነኝ፣ ዳኒ አባ ሩፋኤል ነው። ተወግዘዋል። እመሙዝ ቅዱስ እንቀጥልሽ። ቤት አርግ የገባው ሰው የገባው ጡቱንና ቀሚሱን ፊቷን መምህር ያመስጥሩልን። ትርጉም አለው። ጡት ላይ ያለ ነገር ሪሰርች መደረግ አለበት። አንተ ጡት ላይ ያለ ትርጉም አለው። ይበሉት መምህራችን። ፊቷ፣ ልብሷ፣ ጡቷ የሚለው
ይሄ ዙሮ ዙሮ እነዚህ ነገሮች እንትን ያተባሉት ጡትም ጌታችን መድኃኒታችን ኢየሱስ ክርስቶስ ጠብቶ ያደገው ማን ነው? እንግዲህ እኔ የክፍለ ሀገር ሰው ነኝና አንድ እናትና ልጅ ቢጣሉ ባጠባው እናንተ የከተማ ልጆች ልትሆኑ ትችላላችሁ። ልጅ በጡቴ ይዣለሁ ብላ ካለች ያው ቀጥ ነው የሚለው። በገጠሪቱ ኢትዮጵያ ያለ ባህል ነው የምነግራችሁ። ምንም የሚካበር ነገር አይደለም። ያው ዋናው ነገር ገዢ ሀሳቡ ገዢ መሆኑን ነው የሚያሳየን። እንደገና ደግሞ ይሄ ፊት የሚለው እኔ እስካሁን ብዙ ያላስተዋልኩት ነገር ነው። ልብሱም ቢሆን ያው በተመሳሳይ ሰው እንደ ባህሉ ሲናደድ እንግዲህ ብዙ የሚያደርገው ነገር ሊኖር ይችላል እና እነዚህ ነገሮች ትኩረት ሊደረጉ የሚባለው ባህል ነው፣ ያጻጻፋቸው ስልትና መንገድ ነው። ዋናው ነገር ግን ሰማይ ቤት ማርያም ዳኒ ይሄ የሚበሰብሰው የማይበሰብሰው እየሰማኸኝ ነው? እሱ ገብቶናል። ቆይ መምህር የማርያምን ጡት ከጌታችን ውጭ የጠባው የለም ነው ያሉት። ደግሞ ልጅ ሰጣት ፈለክ። ኧረ ተው ኤርሚ ተው 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 ተው። ኧረ ተው ተው ተከባብረን ተው። ሌላ የጠባ የለም ወይ ጡቷን ነው ያልኩትኝ። የማርያምን ጡት ያየውም የለም እንኳን የጠባው። እሺ ያየውም የለም እንኳን የጠባው አይደል? አዎ ትልቁ ላይ አድርገኝ ወንድምነት ያዝ እንግዲህ ኤርሚ ዋናው ልታወጣ ነው። በቃ አሁን ደግሞ እንዳሄዱ መምህራችን እንዳሄዱ እንዴ በየቦታው አይደል? ምን በየቦታው ቆላበት የዓለም ጡት የማጥባት ቀን ነው እንዴ ዛሬ? እንዴት አንተ? ቆይ ኤርሚ አግብተሃል አላገባህም? ግን አይኔማ ሚስት ትዳር አለኝ። የሶስት ልጆች አባት ነኝ። ልጆቹ ድምፃቸውን እየሰሙ አደከምከኝ፣ ዛሬ አደከምከኝ። በቀደም ዘግቶብኝ እኔ አግብቻለሁኝ መምህርዬ እንጂ እንደው በየሄድኩበት እየራእይ ከአይነ ሞታ አይደለም የተራይ ገጽ ያው አግብቻለሁኝ። እሺ እሺ እሺ። አየሁ። እሺ ድርሳነ መድኃኒዓለምን ያውቁታል? ድርሳነ መድኃኒዓለም ያውቁታል? ድርሳነ መድኃኒዓለም ሲባል ሰምቼም አላውቅም። ምንድን ነው ያልኩት? ድርሳነ ማያዊ ነው እኔ የማውቀው። ድርሳነ መድኃኒዓለምንስ ሰምቼ አላውቅም። ኦኬ እሺ። ድርሳነ መድኃኒዓለም እና ልጆች አላታ ነው? አይ ለልጆቿ ብቻ ሳይሆን ለጎረቤትም ጭምር ነው የምታጠባው። ድርሳነ መድኃኒዓለም ወገለ መባሐጽዮን ነው። እመሙዝን ገዳም አውቀዋለሁ። በነገራችን ላይ ሄደሃል? አውቀዋለሁ። እርሶ ራሱ ሳላውቅዎት አልቀርም። ኧረ ተው ይመስለኛል እዛ ወይ ሲያጠምቁ ወይ የሆነ ነገር ሲያደርጉ አውቀዋለሁ። እዛ ደረጃ እንኳን አልደረስኩም። እኔማ አውቀዋለሁ። ይኸው ይሄ ድርሳነ መድኃኒዓለም አሳታሚ የዋልድቢት ቅድስት ማርያም አንድነት ገዳም ነው ያሳተመው ማለት ነው። እሺ ገጽ 186 ላይ ገጽ 186 እንደዚህ ላይ ይመልከቱ። እሺ ገጽ 86 ጀመረና እሺ ቆይ አንዴ ሶሪ
184 እሺ እንደዚህ ይላል። መድኃኔዓለም አባታችን መብዓ ጽዮንን በአንተ እጅ ትገድለን፣ እኔ እንኳ የተገደልኩት በአመፀኞች በአይሁድ እጅ ነው አለው። በዚያች ሰዓት ከንፈሮቹን ይዞ አፉን ከፍቶ 3 ጊዜ እፍ አለበት። የከበረ ትንፋሴ ከእስትንፋስ ጋር ይጨመር፣ ስጋህም ከነፍስ ጋር የከበረ ይሁን አለው። አንተ በላዩ እፍ ያልክበት የተቀደሰ የከበረ ይሁን አለው። ይህም ብሎ ሕፃን መድኃኔዓለም ወደ እናቱ ድንግል ታቀፈ። ማን ይላል? እስቲ የአሁኗን ወርድ ድገማት። ይህንንም ብሎ ሕፃን መድኃኔዓለም ወደ እናቱ ወደ ድንግል እናቱ ታቀፈ። ይሄ እንግዲህ ከስቅለቱ በኋላ ነው። ከስቅለቱ በኋላም አላደገም እናንተ ቤት፣ ሕፃን ነው እናንተ ቤት። ከዛስ ታቀፈ፣ ጡቷንም ጠባ፣ ለሱም የግራ ጡቷን አጠባው። ብፁዕ ተክለ ማርያምም አይቶ ለሰው ፈጽሞ የሚያስደንቅ ነገርን ነገረው። ቅድስት ድንግል ማርያምም ፈገግ አለች። ያው የጎረቤት ልጅ ሲጠባ ማለት ነው። ጡቷን ፈገግ አለች። የጎረቤት ልጅ ተው እንጂ ተው። መብዓ ጽዮን ታዲያ ልጇ ነው። ስርዓቷን አንብበው ዝም ብለህ ጎረቤት ምናምን የሚለውን ተውና ዝም ብለህ አንብበው እስኪ። እኮ የወለደችው ልጇ ነው መብዓ ጽዮን። ወይ ተገናኝተው ዘመንስ በእናትህ በስመ እኮ ማን የጠባው የግራ ጡቷን? የግራ ጡቷን ማን የጠባው? የጎረቤት ስላልክብኝ ነው። አንብብ ዝም ብለህ፣ ችግር የለውም ገብቶኛል ሀሳብህ። እሺ ማን የጠባው የግራ ጡቷን? እኔ እኮ ለመጀመሪያ ጊዜ እየሰማሁት ነው። እኔ ወንድም ይሄው እሺ ድጋሜ ላንብበዋ እንዲገባኝ ለመረዳት ስለሆነ እንዲገባኝ በስነ ስርዓቱ አንብብልኝ። ይህንንም ብሎ ሕፃን መድኃኔዓለም ወደ እናቱ ወደ ድንግል እናቱ ታቀፈ፣ ጡቷንም ጠባ። በሕልም ነው? በግልጽ ነው? በራእይ ነው? ምንድን ነው? እኔ በደንብ ነገሩ አልገባኝም። በግልጽ ነው። በግልጽ ነው። እንዴት በግልጽ ይሆናል? ይሄ መብዓ ጽዮን የሚባል ሰውዬ እኮ እኔ ያለኝ ስለሳቸው ያለኝ እንትን በቅኔ ቤትም እንትን ስንል አሁን 17ኛው ክፍለ ዘመን አካባቢ ኢትዮጵያ ውስጥ ያለ አንድ መናኝ መነኩሴ ነው። እሺ ይኸው በግልጽ ነው። አዟዟርክብኝ። አዎ እንግዲህ አይዞት አይደንግጡ። ይኸው እንደዚህ ነው። ከዕለታት በአንድ ቀን ጌታችን ኢየሱስ ክርስቶስ በተወለደበት ታኅሳስ 29 ቀን በዓሉን ለማክበር ከቤት በወጣው ጊዜ የዚያን ጊዜ በጨረቃ ብርሃን ነበረ። ወደ ሰማይ አንጋጦ ወደ እግዚአብሔር ጸለየ። መብዓ ጽዮን ማለት ነው። በዚያን ጊዜ የሰማይ በር ተከፍቶ አየ፣ እንደ መብረቅም ያለ በትክክሌ ወረደ። ወደ እኔም ቀርቦ ሕፃን ሆነ፣ በአጠገቤም ተቀምጦ አንገቴን አቀፈኝ። ከወረደ በኋላ ሕፃን ሆነ ይላል። በአጠገቤም ተቀመጠ፣ አንገቴንም አቀፈኝ። በዚያን ጊዜ ፍርሃትና መንቀጥቀጥ ያዘኝ፣ እንደ ሰምም ቀለጥኩ። እንዲህም ሲል መለሰልኝ፣ ዛሬ የተወለድኩ የማርያም ልጅ እኔ መድኃኔዓለም ነኝ፣ አትፍራ አለኝ። ይህንንም ብሎ አፌን ሳመኝ። ማን ነው አፉን የሳመው? ጌታችን ኢየሱስ ክርስቶስ። አፉን ሲስመው በምኑ ነው የሳመው? ልጅ አፉን ሳመው ከሆነ አፉን መሰባለ አፉ ነው አምን ይላል። አዎ አፉን ከሳመው በአፉ ነው የሚስመው ማለት ነው። ነው ግራ ለሳ አይ አላለኝም እንዲሉት ነው እንጂ እርሱ። ኧረ ይዞህ ችግር የለም ይገባኛል። አፍ ለአፍ ማለት ነው። ተንኮለኛ አታስብ አንተ፣ ደግ ደጉን አስበ። እሺ ቀጥል። እሺ ይህንንም ብሎ አፌን ሳመው። ብሩክ ወንድ ልጅ ወንድን ይስማል ነው እንግዲህ በኢትዮጵያ ኦርቶዶክስ ተዋሕዶ አስተምሮ ወንድ ልጅ በእናታችሁ ተው። ኧረ ተው አበሾች ነን በእናታችሁ። መጽሐፍህ ነው የሚለው። ኧረ መጽሐፍ አትበል በእናትህ። መብዓ ጽዮን ወንድ ነው አይደለ? ግራ ያጋባል። ይነበብ እንጂ ቅዱሴ፣ ቆይ ይነበብ ቆይ ቅዱስ እየተው እንጂ እንደ ስምህ ቅዱስ ሁን እንጂ አንተ። ኧረ እሺ
ይህንንም ብሎ አፌን ሳመኝ፣ ከጣዕሙ ብዛት የተነሳ አፌን አጣፈጠው። ምንም አላወቅኩም፣ ልቤን አሳጥቶኛልና። በቃ ፌን ተነቀለ። መባጽዮን ማለት ነው። ራሱን ሳት በለው። ኧረ በእናትህ ኧረ ተው ተው፣ አትቀልዱ። አይ ቆይ ድጋሚ ላንብብ። አፌን አጣፈጠው፣ ምንም አላወቅኩም፣ ልቤን አሳጥቶኛልና። ቆይ ላንብብ። ለአንድ ሰዓትም በልብሴ ቋጠርኩት ይላል። ለምን ያህል ሰዓት? ምኑን? ለአንድ ሰዓት። ለምን ያህል ሰዓት ነው የሚለው? ምኑን ነው? ለአንድ ሰዓት ነው ያልከው? ምኑን ነው የቋጠረው? ለአንድ ሰዓት። ቀሱን ቀጥዬ ላሳየሁት እኮ ነው። ለአንድ ሰዓትም በልብሴ ቋጠርኩት። ከዛስ ከኔ ላይም ሊነሳ በወደደ ጊዜ ይላል። ማን ነው ከሱ ላይ ሊነሳ በወደደ ጊዜ? እሱ ግልጽ አልሆነልኝም። ለአንድ ሰዓት የቋጠረው ምንድን ነው? ለአንድ ሰዓት በልብሴ ቋጠርኩት፣ ከኔ ላይም ሊነሳ በወደደ ልትሄድ ነውን አልኩት። ከኔ ላይ ሊነሳ በወደደ ጊዜ ማለት ምን ማለት ነው? አሁን ይሄን እየተናገረ ያለው መባጽዮን ነው አይደለ? አዎ መባጽዮን ነው ይሄን እየተናገረ ያለው። ከኔ ላይ ሊነሳ በወደደ ጊዜ ጌታዬ ሳልጠግብ ልትሄድ ነውን አልኩት። ሊነሳ ሲል ኢየሱስን ምንድነው የሚለው? ሳልጠግብ ወዴት ነው የምትሄዱ? ና እንጂ እያለ ነው ያለው መባጽዮን የሚባለው ሰው ማለት ነው። ገና ተመርምሮ ያላለቀ መጽሐፍ ነው እንዴ እያነበባችሁ? ቆይ ያድምጡ መምህር። ተመርምሮ ያላለቀ መጽሐፍ ነው እንዴ እያነበባችሁ? ታምሯን ያልተቀበለ በታምሯ ያልታመነ ወልደ እግዚአብሔር ሰሙ ከመሆን ከማመን ይወጡ ናቸው ብሎ የሚለው ትልቁ ላይ አድርገኝ ወንድምነት። ቁርሴን ጨርሻለሁ። እርሚ አንተ ቁርስ በልተህ ነው እንግዲህ የምንችል አይመስለኝም። እንደውም አትቻልም እንኳን በልተህ ነገ ይበላሉ። ይኸው ድርሳነ መድኃኒዓለም ቅድም ላነብሎት የነበረው ጡቷን ያስጠባችሁ ማለት ነው። ወገድ ለመባጽዮን አልጨረስንም። ወደ ጡት ልንሄድ ነው ዛሬ። ጡት አምሮት ይወጣል ማለት ነው። ይሄ ታምረ ማርያምን ያውቁታል አይደል? ይሄን ታምረ ማርያም ያውቁታል አይደል? ኧረ በእናትህ እኔ ታምረ ማርያም አንብቤ ብቻ እንጂ አንብቤ አልቆም። ቢገርምህ። እሺ ይሄኛውንስ ታምረ ማርያም ያውቁታል? እንት ነው ደግሞ አይ መከራ ነው። አያውቁትም፣ ሁለቱንም አያውቁትም። እሺ ይሄኛውን ታምረ ማርያም ያውቁታል? ያርብዬ ላክልኝ አንድ ሁለት ሆነ ለኔ ሲል አንብበው። ኦኬ